እስራኤል የኢራንን ሚሳኤል ልትቋቋም አልቻለችም ማለት ነው። ሆርሙዝ ሰማን ዛሬ አልጀዚራ ላይ የታለፈ ነው የተባለ ነው። የኛ ተቆጠርን ወይ ከአሜሪካና ከእስራኤልና ከዩኤኢና ከኳታርና ከሳውዲ አረቢያ ጋር እኩል ተጣል ተደርጋ ኢትዮጵያ ተቆጥራለች ወይ? ቁርጡ መታወቅ መቻል አለበት እዚህ ጋር ማለት ነው። ወይስ ለና አሜሪካና ለእስራኤል ያለን ወገንተኝነታችን ለመግለጽ ነው ወይ ቆም ነው ወይ ምንድነው የሚለው ጉዳይ መብራሪያ ያስፈልጋል ማለት ነው። ተከልክለን ቆመን ከሆነ ግልጹን አውቀን ለኛ ጠላት መሆኑን አውቀን ማንኛውም ነገር ለማድረግ መዘጋጀት። እኔ አሁን እኮ ትራምፕን ይሰጋሉ አደርጉም እኮ ይባል ይችላል እኮ በቃ ጨርሰናል፣ በቃ ከዚህ በኋላ እንዋጋም፣ እስራኤል ከፈለግሽ አንቺንም እናደራድርሻለን ከኢራን ጋር እኛ የለንበትም ብሉስ በዚህ ሂደት ውስጥ ገብተህ ጠላትነትን ካተረፍክ ምን ያህል ጉዳት ይመጣብናል እኛ ላይ የሚለው ነገር ነው። ታማኝ አይደሉም ነው ጥያቄው ነገር ማለት ነው። ወልቃይት ጠለምት ራያ ላይ 5 ምርጫ ወረዳዎች ላይ ምርጫ አለመካሄዱ ችግርን አያባብስም ወይ የሚለው ነው። ሳንቲሙን ገልብጬ ነው ማየት የምፈልገው። በእነዚህ ሰዎች በኩል በዋት ሰዎች በኩል ያለ እውነትን ጥፍጣፊ ካለ ለመረዳት ልሞክር እያልኩ ነው የማስበው። ለምንድን ነው በቃ እንዲጨከኑበት? ለምንድን ነው ሁሉ ጊዜ መሳሪያ ድምጽ ካልሆነ ምንድን ነው ያለው በውስጣቸው ስጋታቸው? እንደሌላው ህዝብ መሩ ደሞ እየተመሩ ቢኖሩ ምንድን ነው ችግሩ ብዬ ምን ይደርስብናል ከሚል አንጻር ነው ልረዳቸው። እስቲ አሁንም የጆሮ ይክፍት ነው የሚገርም ነገር ማለት ነው። ጭራሽ መጥቶ ውጣና እንትን በል ካለ ካርድ ካላወጣ እንዲት ሆናለ አበል ትከለከላለ፣ ደሞዝ ይቀነሳል ምናምን ትላለ የሚባል ነገር ይሄ ቁልቁል መሄድ ነው። መንግስታዊ ዘረፋ አለ ማለት ይከብዳል። ነገር ግን ግለሰባዊ ዘረፋ በጣም በርክቷል። ሪሊ በግለሰብ ብቻ ነው ግለሰብ የሆነ በቡድን ደረጃ ምናምን የለም። እኛ ትግል ውስጥ ነበርን ሰዎች እኮ ከ97 ተነስቶ ይነገር ነበር በአዝ በቁጥር የአቦይ ፀሐይ ንብረት ስንት እንደሆነ የሞንጆሪኖ የዘረፈችው ሀብት ስንት እንደሆነ ይነገር ነበር። ጸጥታ የለም 8 ዓመት። እንግዲህ እኔ ምንም አርጌ ላስተባብል የሚችልም ነገርም አልፈልግም። ትርምሳለ እዚህ ሀገር ውስጥ በደንብ አርጎ የዋትን እኮ ክፋትና በደልና ሰይጣናዊ ድርጊትን የሚያምኑ ሰዎች እኮ ከዋት ጠበቃ ከሆነው አንድ ጋዜጠኛ ጋር እኩል ተመሳሳይ አቋም እኮ ተያዘበት ሁኔታ ነው ያለው እኮ ውጪ ያሉ ሰዎች። እኔ ያፈርኩ መጣው ትላንትና እነዚህ ችግሮች ባሉበት ሂደት ውስጥ ምን መሰለ ዲሞክራሲያዊና ፍትሃዊ ምርጫ አካሂደናል ብሎ ምርጫን ሲያቆለጳጵስ የነበረ አቶ ልደቱ ይሁን አቶ ይልቃል አሁን ምርጫ ላካሄድም እነዚህ ዝርዝር ነገሮች አሉኝ ካለ አሁን እንዴት አድርጌን ላስበው ሽግግር መንግስቱን ጉዳይ? ጤና ይስጥልን በመላው ዓለም የምትገኙ ወንዳና አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታያችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታይ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛቸው። የፌዴሬሽን ምክር ቤትና ምርጫ ቦርድ በወልቃይት ራያና ጠለምት ላይ ያሳለፉትን የምርጫ ውሳኔ መሻሩን የሚያመላክቱ መረጃዎች ወጥተዋል። ወልቃይት ጠለምትና ራያ ላይ የምርጫ ምዝገባ እየተካሄደ አይደለም ተብሏል። የፌዴራል መንግስት ከፍተኛ ባለስልጣናት በወልቃይት ጠለምትና ራያ ላይ የፌዴሬሽን ምክር ቤትና ምርጫ ቦርድ ያሳለፉት ውሳኔ ችግር የሚፈጥርና ሌላ የፖለቲካ መዘዝ ያስከትላል በሚል ጉዳዩ ወይም ደግሞ ውሳኔው እንዲቀለበስ የሚል ሀሳብ ውሳኔ ሰጥተዋል የሚል መረጃ ዋዜማ ረዲዮ አስነብቧል። በዚህ መረጃ መሰረት በእነዚህ አካባቢዎች ላይ ምርጫ ይካሄዳል ተብሎ አይጠበቅም ተብሏል። ለመሆኑ በእነዚህ አካባቢዎች ላይ ከትግራይ ክልል ተነጥለው በፓርላማ እንዲወከሉ የሚለው ውሳኔ ከተላለፈ በኋላ የምርጫ እንቅስቃሴ አለመካሄዱ ወይም ደግሞ አካባቢው ላይ የተወሰነ ውሳኔ መቀልበሱ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ወደ ደግሞ ጠቅላይ ሚኒስትር አብይ አህመድ 8ኛ ዓመታቸውን አስቆጥረዋል። ወደ ስልጣን ከመጡ አብይ ወደ ስልጣን ከመጡበት ጀምሮ ኢትዮጵያ ውስጥ እንግዲህ በግራና በቀኝ በደጋፊና በተቃውሞ ጎራ በርካታ ትችትና ድጋፎችም ይጎርፉላቸዋል። ጠቅላይ ሚኒስትሩ 8ኛ ዓመታቸውን በማስመልከት ፒኤም ኦፊስ ባወጣው መረጃ ኢትዮጵያን በኢኮኖሚ ሽግግር ከፍተኛ ወይም ታምራዊ በሚባል ለውጥ ውስጥ አስገብቻታለሁ የሚል አቋም ይዟል። በሌላ በኩል ደግሞ የሰላምና ጸጥታ ጉዳይ መንግስትም እንደዚሁ ያለው ጉዳይ የለም። የመንግስት ተቃዋሚዎችም ጠቅላይ ሚኒስትሩ የኢትዮጵያን
ሰላምና ጸጥታ ማረጋጋት አልቻሉም። ከመጡ በኋላ የእርስ በርስ ጦርነትና ግጭት አውድ ውስጥ ኢትዮጵያ ገብታለች የሚሉ ትችቶች ይነሳሉ። እኛም በወፍ በረር የአብይን 8ኛ ዓመት በተወሰነ መልኩ እንቃኛለን። ሶስተኛና መጨረሻው ጉዳያችን እንግዲህ የጠቅላይ ሚኒስትር አብይ አህመድ አስተዳደር ተቃዋሚዎች በተለይም ደግሞ መቀመጫቸውን በውጭ ያደረጉ ፖለቲከኞች የሽግግር መንግስት ማቋቋም አለብን በሚል ግፊት እያደረጉ ነው። ይህ የሽግግር መንግስት አቀንቃይ ቡድን ከሰሞኑ ስብሰባ አለው ተብሏል። እንግዲህ የበይነ መረብ ትዕይንት የተባለው እንቅስቃሴ በጠቅላይ ሚኒስትር አብይ አህመድ ላይ ሰላማዊ የፖለቲካ ጫና ለመፍጠር ያለመ ነው ተብሏል። እሱንም እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? በቅድሚያ ወደ ዋናው ጉዳዮቻችን ከመግባታችን በፊት እንግዲህ ኢትዮጵያንም አፌክት ያደረገውን የመካከለኛው ምስራቅን ጉዳይ በተወሰነ መልኩ አብዴት አድርገናቸው እንግባ። እንግዲህ በአሜሪካና በእስራኤል በኢራን ላይ የተጀመረውን ጥቃት ተከትሎ በአካባቢ ያለው የሆርሙዝ ሰርጥ የባህር መተላለፊያ መስመር እንደተዘጋ ነው። ከሰሞኑ የተለያዩ ሀገራት መርከቦች እያለፉ ነው የሚል መረጃ ተሰምተዋል። አልጀዚራ ዛሬ ረፋዱ ይዞት የወጣው መረጃ እንደሚያመላክተው በሆርሙዝ ሰርጥ የሚያልፉ መርከቦች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ይህ የሆነው የፕሬዚደንት ትራምፕ ዶናልድ አስተዳደር ከአውሮፓዎች ጋር የገባውን እሰጥ አገባ ተከትሎ ኢራን ከአጌንስት አሜሪካ ለቆሙ ሀገራት ይህንን የውሃ መስመር እየፈቀደች ነው የሚል ነው። በሌላ በኩል ደግሞ ኢትዮጵያ እዛው አካባቢ የቆመውን ነዳጅ ማንቀሳቀስ አልቻልኩም ብላለች። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ምሽቱን ባወጣው መግለጫ በአረቢያን ሲ ወይም ደግሞ በአረብ ባህረ ሰላጤ ብሎ በገለጸው አካባቢ ላይ ያሉ 2 መርከቦች ነዳጅ ነው ወደ መሻገር አልቻሉም ወይም ደግሞ ሆርሙዝ ሰርጥን ማለፍ አልቻሉም ብሏል። ይሄ ምን አንድምታ አለው የሚለውን ጉዳይ በተወሰኑ ተመልክተን ወደ ዋናው ጉዳያችን እንገባለን። አማን በዚህ ጉዳይ ላይ የምትለው መረጃ ካለ ባጭሩ አቅርብልን። አመሰግናለሁ መርሻ። እንግዲህ የኢራን አሜሪካ እስራኤል ጦርነት ከጀመረ 30 ቀናቶችን አልፎ ወደ 35-36ኛ ቀኑ ገብቷል። ምንድን ነው ያለው አሁን ተጨባጭ መሬት ላይ ያለው? እንደተዛተው እውነት አሜሪካና እስራኤል ኢራንን አንበርክኳት የፈለጉትን ፍላጎት እየጫኑ ነው ያሉት ወይስ የራሳቸው ጉዳይ ራሱ ጠፍቶባቸው ግራ የተጋባ መግለጫ መስጠት ላይ ነው ያሉት ወይ ምሎን ነገር እንየውና ተጨባጩ መሬት ላይ ያለው ነገር ምን ይመስላል የሚል ነገር ሲንዳስ እንግዲህ ፕሬዝዳንት ትራምፕ ትላንትና አይ ቲንክ የሰጡት መግለጫ ላይ ምንድነው ነገር አስቀምጠዋል። ኢራንን መሰረተ ልማቷን እያወደምንባት ነው። ኢራን ደቃለች፣ የሚቀራት መሰረተ ልማት ነው ማለት ምንድነው? ድልድይ ምናምን ነገር ማለት ነው። እነዚህን ድልድይን በመቁረጥ የድሮንን እንቅስቃሴ ካለበት ስቶክ ከተደረገበት ቦታ ጥቃት የሚጠቀምበት ቦታ ላይ ለማጓጓዝ የሚጠቀመውን ሂደትን መንገዶችን በመቁረጥ ይሄንን እናስተጓጉላለን የሚል ነገር ነው። ኮሙኒኬሽኑን እንቆራረጠዋለን የሚል ነገር ነው የጀመሩት። በዚህ ምክንያት ድልድይ መምታት ጀምረናል አሉ። ይሄ 2 ጥቅም አሉ። አንደኛ ድሮንን ከሌላ ከስቶር አውጥቶ ሌላ የሚጠቀሙበት ቦታ ላይ ለማጓጓዝ የማይቻል ሁኔታ እንዲሆን ልናደርግ ነው የሚል ነገር ነው ያነሱት። ሁለተኛ ሚሳይሎችን ለማጓጓዣነት ለማጥቃት ከቦታ ካለበት ስቶክ አውጥቶ ወደ ሌላ ለመውሰድ የማይቻል ሁኔታ እየፈጠር ነው። ስለዚህ ኢራንን እጅና እግሯን እየቆራረጥናት ነው ብሎ ነው እንግዲህ የዛቱት። ሌላ ነገር ግን እሳቸው ወይም ብሉም መጣበታለን። በኢራን በኩል ደግሞ አሁን ያለው ተጨባጭ ሁኔታ እሱን ነው ወይ የሚያሳየው ብሎ ነገር ማለት ነው። ነገር ግን ኢራንን አንድ የማይካድ ችግር እየገጠማት ነው ያለው። እሱ ምንድን ነው? መሪዎቿ በጣም እየተመቱባት ነው። መናበብ እየጠፋ ነው ያለው ኢራን አመራሮች ዘንድ። እሱ ብቻ ሳይሆን መሳሪያዎችን አሁን አይቴክ ከሆነ እና አሜሪካ ይጠቀማሉ። ብዙ ጉዳትን ቢደርስባቸው ያን መሳሪያ ደግሞ አምራች ካምፓኒዎቻቸው ፍሪ ዞን ውስጥ ስላሉ መልሶ የማምረት እድላቸው በጣም ሰፊ ነው ማለት ነው። ኢራን ካምፓኒ ግን መሳሪያን የማምረቱ እድል በጣም እየጠበበ ያለውን ነው ስቶኩን ነው እያወጣ እየጠቀመ ያለው። ይሄ ነገር በዚህ ትንሽ ጊዜ ከቀጠለ የምታስወነጭፈውን ሚሳኤል ልታጣ ትችላለች ኢራን የሚል ትንተናም ይቀርባል። ይሄ ሪያሊቲውን ሊያሳይ የሚችል ፖሊስ 3 ሳምንት ውስጥ እንጨርሳለን ጦርነቱን እያሉ እሱ እንደዛ አይደለም። ግን ኢራንን በትክክል ሊገጥማት የሚችለው አሁን ትራምፕ ካስቀመጡት ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ መሳሪያዎቹን አደጋ ውስጥ የከተትናት ነው አሉ። እርግጥ ነው ድልድዮች የሚሰባበሩ ከሆነ በምን አይነት ሁኔታ ሊያሸጋግሩ ይችላሉ የሚል ጥያቄ ያነሳል።
ይህን ሲባል ግን አፋጣኝ የሆነ ድልድዮች አይሰሩም ማለት አይደለም። አገሩ ኢራን ነው ማሰብ ያለብህ ማለት ነው። ዝም ብለህ ድልድይ ስላፈረስክበት ዝም ብሎ ከድልድይ ማዶና ድልድይ ማዶ ያሉት ኃይል እንትን መገናኘት የማይችሉበት ሁኔታ ይፈጠራል ብሎ መጠበቅ አይደለም። በጣም አርቲፊሻል ወይ ደግሞ ተንቀሳቃሽ ድልድዮች አሉ በአሁኑ ሰዓት ማለት እነሱ ሊጠቀሙ ይችላሉ። ግን በጣም አደገኛ ነገሩ ይሄንን መሳሪያ ማምረት የሚችሉበት ኮንዲሽን አለ ወይ ኢራን ውስጥ አሁን ተተኪ መሳሪያዎችን ሚሳይል ይሁን ድሮን ይሁን ማምረት የሚችሉበት ሁኔታ አለ ወይ? ከሌላ ቦታ ከወዳጅ ሀገር ከነራሻ ማስገባት የሚችሉበት ሁኔታ አለ ወይ? በድብቅስ የሚል ጥያቄ ነው ኢራን ላይ የሚነሳው ነገር ማለት ነው። ነገር ግን በኢራን በኩል ምንድን ነው ኢራን እያረገች ያለችው? ሪሊ እጄ መስጠት ሁኔታ ነው እያየን ያለ ነው ወይስ አሜሪካ ራሱ ወደ ማስገደድ እየሄደች ነው ወይ? በ24 ሰዓት ውስጥ እንግዲህ አሁን አልጀዚራ ያወጣው መግለጫ ላይ 24 ሰዓት ውስጥ እስራኤል ውስጥ 100 ሰዎች በላይ ነው ተጎዱት። ይህ አስደንጋጭ ነው። እስራኤል የኢራንን ሚሳይል ልትቋቋም አልቻለችም ማለት እኮ ነው እኮ። ምንም ቢቀለበስ ኢንተርሰፕት ያልተደረገ አልፎ የሚገባ በዝቷል ማለት ነው። መጀመሪያ አካባቢ እንደ ጉድ ነበር። አንድ ሰው ነው 2 ሰው ነው ባል ነበር ሌሊቱን ሙሉ ሲደበደብ አድራ ማለት ነው። አሁን ግን ወንፊት እየሆነ ነው ያለው። በቀላሉ እየጠቃች ነው ያለችው። እስራኤልም አቂም እየከዳት ነው ያለው። አንድ እሱም በል ሁለተኛ እዚህ ገልፍ አካባቢ ያሉት እነዚህ የአሜሪካ ኃይሎች ደጋፊ ኃይሎች እንዳለ የነዳጅ ቱቦቸው የነዳጅ ጉድጓዳቸው መሰረተ ልማታቸው እንዳለ እየወደመባቸው ነው ያሉ ከዩኤ ጀምሮ እስከ ኩዌት ድረስ ማለት ነው። ሳውዲ አረቢያንም ይዞ እንዳለ እየወደሙ ነው ያሉ። ስለዚህ ኢራን እየፈጠረች ያለው ጫና ምንድን ነው? ሌላ በጣም አስደንጋጭ ነገር አሁን አልጀዚራ ያወጣው F-35 የሚባሉ ተዋጊው የአሜሪካ ጄት ማለት እንግዲህ ሰይጣኑ የሚባሉ ነገር እሱን ጥላ መታመጣሏን እንግዲህ ኢራን እየተናገረች ነው ያለችው። አይ ቲንክ በአሜሪካ በኩል ኮንፈርምድ አልሆነም። ነገር ግን በኢራን በኩል ጥለነዋል አይጣልም የተባለውን እኮ ነው የሚገርም ነገር ማለት። ስለዚህ በኢራን በኩል አስጨናቂ ሁኔታ ውስጥ ነው እና አሜሪካን አስጨናቂ ሁኔታ። ሌላ አስጨናቂ የሚያደርገው ነገር ምንድን ነው? ለምንድን ነው ምዕራባውያን አሜሪካን መተባበር እምቢ ያሉት? ይህም አደገኛ ምልክት ነው። የአየር ክልል እስከ መዝጋት እየደረሱ ነው። ለምን እስካሁን ድረስ ሆርሙዝ እናስከፍት ኑ ሲባሉ ዱሮ ሆ ብሎ የሚሄዱ ተነበሩት። ለምንድን ነው ወደ ማለት የመጡት? ጭራሽ አልፎ ተርፎ በአየር ክልል ማለፍ አችሉም፣ ለዚህ ተባባሪ አልሆንም የሚል ኃይል ለምን ተፈጠረ? ይሄ ሁለት ነገር ነው። አንደኛው የአሜሪካን በተለይ በትራምፕ መሪነት ያለው አሁን እብሪተኝነት ነገ በኔ ላይ ላለመምጣቱ ምን ዋስትና አለኝ የሚል አውሮፓውያን ሀገራቶችን ጥያቄ ውስጥ ከተዋቸዋል። ይሄንን ሁለተኛ ነገር ኢራን ላይ የሚደረገው ነገር ፍትሃዊ ያለመሆኑ፣ ሶስተኛው ነገር ኢራንን ካልተለማመጥኖ በቀላሉ ሆርሙዝ የመከፈት እድሉ በጣም ጠባብ ስለሚሆን አሜሪካ ሳትሆን የምትጎዳው ሆርሙዝ በመዘጋቱ እኛን ተጎጂው ራሳችን በራሳችን አንወጋም የሚል አቋም እየወሰዱ ነው ያሉት ማለት ነው። ዩሮፒያኖች ኖ ማለት የጀመሩት ማለት። ይህ በእንዲህ እንዳለ አሁን አዲስ ዜና መጣ። ሆርሙዝ ላይ የተወሰኑ መርከቦች እያለፉ መሆናቸውን ሰማን። አሁን ይሄ ደግሞ በጣም አደገኛ ነገር ነው ለትራምፕ። ልክ ራስ ምታት በድንጋይ ጭንቅላታቸው እንደመፈንከት አይነት ነገር ነው። ይሄ ነገር ወይ ከተከለከለ ተከልክሏል በሚል ነገር ቢቀመጥ እሰየው ነው። ለምን ዓለም ይገደድና ኢራንን ለማስገደድ አንድ ላይ ይተባበራል ማለት ነው። ካልሆነ ግን ተለይቶ የሚዘጋ ከሆነ ያ ኢራን የምትፈልገው ለይቼ የፈለግኩትን አሳልፋለሁ ያልፈለግኩትን አላሳልፍም ነው። ስለዚህ ከአሜሪካ የተባበረ አያልፍም። በዚህ በኩል ነገሩ አይመለከተኝም ያለ ሌላው ቢቀር ገለልተኛ አቋም የያዘ እንደ ልቡ ይንቀሳቀሳል። በዚህ በኩል ኢራን አስገዳጅ ሆናለች ማለት ነው ሆርሙዝ ላይ ማለት። ስለዚህ አሁን ይሄ ለአሜሪካ በጣም አደገኛ ሞትና ውርደት ነው። የሚገርም ነገር ማለት ነው። የተወሰነ ኃይሎች በዚህ በኩል ማለፋቸው የሚያሳየው ነገር ኢትዮጵያ ሚዝ ሰለባ ሆናለች። ይህ በእንዲህ እንዳለ እንግዲህ የቀጠናና ንግድ ትስስር ነው አይደል? አይ ቲንክ የነዳጅና የናፍጣና እንትኖችን ዋጋ ማብራሪያ በመሰጠበት ላይ ምንድን ነው ያለው? የኢትዮጵያ ነዳጅ ጫኝ የአየርና የነዚህ ተንቀሳቃሽ መሽከርካሪ የጫኑ 2 መርከቦች ቆሟል። የት? የአረብ ባህረ ሰላጤ ላይ ምን እንግዲህ እዛ ጋር ቆሟል ነው የሚለው። የት ነው ማለት ነው? ሆርሙዝን መሻገር አልቻለም ማለት ነው። ሆርሙዝ ይኸው ሰማን ዛሬ አልጀዚራ ላይ የታለፈ ነው የተባለ ነው።
የኛ ተቆጠርን ወይ ከአሜሪካና ከእስራኤልና ከዩኤና ከኳታርና ከሳውዲ አረቢያ ጋር እኩል ተጣል ተደርጋ ኢትዮጵያ ተቆጥራለች ወይ? ቁርጡ መታወቅ መቻል አለበት እዚህ ጋር ማለት ነው። ከቆመ አትገባም ከተባለ ተቆጥረናል ማለት ነው እኛም በጠላትነት። ይሄ በዚህ መቆጠራችንስ ምንድነው ጉዳቱና ጥቅሙ ነው? የሚገርም ነገር አሜሪካ ራሷ ነዳጅ አላት። አሜሪካ እኮ ነዳጅ እኮ አሰጠንም እኮ። አሁን እኮ ብኛ ብንጨነቅ በዚህ ሁኔታ ተባባሪ ተብለን እዛ ጋር ብናጣ ምንም የምሰጠን ነገር የለም አሜሪካ። ይሄ ነገር ግን ኢትዮጵያ ላይ ምን ይዞ ይመጣል? ለምን ቆመ? ማብራሪያ መሰጠት መቻል አለበት። ለምን ሌሎቹ እንደሚያልፉ አላለፉም? ኢራን ከልክላናለች ወይስ አልከለከለችንም? ወይስ ለና አሜሪካና ለእስራኤል ያለን ወገንተኝነታችን ለመግለጽ ነው ወይ ቆም ነው ወይ ምንድን ነው የሚለው ጉዳይ መብራሪያ ያስፈልጋል ማለት ነው። ተከልክለን ቆመን ከሆነ ግልጹን አውቀን ኢራን ለኛ ጠላት መሆኑን አውቀን ማንኛውም ነገር ለማድረግ መዘጋጀት። አይ ከናንተ ጋር ጣጣ የለንም እንደሌላኛው ሀገር ማለፍ ትችላላችሁ ከተባለ እኛ የአሜሪካ ጉዳይ አያገባንም፣ የእስራኤል ጉዳይ አያገባንም። አሁን ህዝቡን ይዞ መቀጠል ነው አማራጩ ነገር ማለት። ለምን እዚህ ጋር እየሆነ ያለውን ነገር አይተሃል። ኑሮ ውድነቱ፣ ነዳጅ ሁኔታ ምናምን ማንም መጥቶ ሰፈር አያረግልም። አውሮፓኖች እኮ በዚህ ደረጃ ዋጋ የጨመሩ አይደለም፣ እንዳውም ዋጋ ሁሉ የቀነሱበት ሁኔታ ነው ያለው። የኛ ግን እያንዳንዱ እንቅስቃሴ ላይ ምን ዋጋ እየተጨመረ ለምን አይችልም? መንግስት አፎርድ ማድረግ ስለማይችል ይጨምራል እንጂ አያግዝህም ማለት በዚህ ሰዓት ማለት። ስለዚህ ኢራን ጠቅላይ ሚኒስትር አብይ አህመድ ጦርነቱ በተጀመረ ጊዜ ወደ ዩኤኢ ሄደው አጋርነታቸውን ማሳያታቸው ኢራን ጥርስ እንድትነክስ ኢትዮጵያ ላይ አድርጓታል የሚሉ ትንተናዎችን እያየው ነበረ ከሰሞኑ። እና ምናልባት ይሄ ከሆርሙዝ ሰርጥ የኢትዮጵያ ነዳጅ የጫኑ መርከቦች ከማለፍ ካለማለፍ ጋር ሊገናኝ ይችላል። ምናልባት ይሄ ነገር ጦርነቱ ቢያልቅ ራሱ ከጦርነቱ በኋላ የሚኖሩ የዲፕሎማቲክ አስተላለፎች በራሱ ሪዲፋይን የሚደረግ ነው፣ የሚቀየርበት ሁኔታ ይኖራል። እኔ አሁን ምንድን ነው መሰለ የሚያዋጣው ነገር ሪሊ እና አሜሪካ ይታመናሉ ወይ? እኔ አሁን እኮ ትራምፕን ይሰጋሉ አደርጉም እኮ ላይባል ይችላል እኮ። በቃ ጨርሰናል፣ በቃ ከዚህ በኋላ እንዋጋም፣ እስራኤል ከፈለግሽ አንቺንም እናደራድርሻለን ከኢራን ጋር እኛ የለንበትም ብሉስ። በዚህ ሂደት ውስጥ ገብተህ ጠላትነትን ካተረፍክ ምን ያህል ጉዳት ይመጣብናል እኛ ላይ የሚለውን ነገር ነው። ታማኝ አይደሉም ነው ጥያቄው ነገር ማለት ነው። የቱ ጋር እንደቆሙ ቀጣይነታቸው ጥያቄ ውስጥ ይገባ የሚችል ነገር ነው እንጂ እኮ ከኢራን ጋር ከምትቆምማ ከአሜሪካና ከእስራኤል ጋር ብቆም የተሻለ። ግን የነሱ ወዳጅነት ሊያዛልቅ ይችላል ወይ? ትራምፕ ነገ ኦኬ አጠፍተናል ይህን ነገር ማድረግ እኮ አልነበረብንም ብሎ እጥፍላ ለማለታቸው ምንድነው ዋስትና የሚል ጥያቄ ነው ያለው ነገር ማለት። ይሄ ነገር በእርግጥ በጣም አወዛጋቢ። ሌላ በጣም ኢምፖርታንት ነገር ልጨምርልህ እንውጣ፣ ሌላ ብዙ አጀንዳ ስላለን። ምንድነው ኢራን 7 ሚሊዮን ወዶ ዘማችን አዘጋጅታለች። አሜሪካ ልታረግ እንደሚችል ታውቃለች። በእግረኛ ወደ መሞከሩ እንደማይቀር ጉዳዩ የሚገባ ከሆነ 7 ሚሊዮን ለዛም ለአገራቸው ሲሉ ለመዋጋት ዝግጁ የሆኑት ቁርጠኛ የሆኑ ዜጎችን አዘጋጅቻለሁ እያለች ነው። እንግዲህ ምን ሊሆን ይችላል ጊዜ ይፈተዋል ማለት ነው። ወደ ቤቶቻችን ወደ ዋና ጉዳዮቻችን እናልፋለን። እንግዲህ ኢትዮጵያ በዚህ በመካከለኛው ጦርነት ምን ላይ ነው መቆም ያለባት? ከየትኛው ጎራ መሰለፍ አለባት? መሀል ላይ ነው መቆም አለባት የሚለው ጉዳይ በጣም አወዛጋቢ ሰፊ ጉዳይ ነው። ምናልባት በሌላ ጊዜ ልንመለስበት እንችላለን ራሱን ችሎ። አሁን ወደ ዋና ጉዳዮች እንገባለን። የመጀመሪያ ጉዳያችን የፌዴሬሽን ምክር ቤት በቅርቡ ወልቃይት፣ ጠለምትና ራያ ከትግራይ ክልል ተነጥለው በቀጥታ ለፓርላማ እንዲወከሉ የሚያስችል ምርጫ እንዲካሄድ ለምርጫ ቦርድ ትዕዛዝ መስጠቱ ይታወሳል። ውሳኔው በነጌታቸው ረዳ ፓርቲ ስምረት የፍርድ ቤት እግድ ቀርቦበት የነበረ ቢሆንም እግዱ ከተነሳ በኋላ ግን በእነዚህ አካባቢዎች የምርጫ እንቅስቃሴ ምርጫ ምዝገባ ወይም ደግሞ ሌሎች የቅድመ ዝግጅት እንቅስቃሴዎች አልተጀመሩም ተብሏል። ይህንኑ ተከትሎ እንግዲህ የአካባቢ ባለስልጣናት ከምርጫ ቦርድ ባለስልጣናት ጋር ባደረጉት ውይይት እንግዲህ ጉዳዩ ላይ ገና ውሳኔ የሚጠይቅ ነገር አለ ተብለዋል የሚል ነገር አለ። ዋዜማ ራዲዮ ዛሬ ያወጣው ዘገባ የሚያመላክተው ደግሞ የፌዴራል መንግስት ባለስልጣናት የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ ችግሩን የሚያባብስ ነው በሚል እንዲቀለበስና በአካባቢዎቹ ላይ ምርጫ ይደረግ የሚለው ጉዳይ እንዲቀር የሚል አቋም ይዘዋል የሚል መረጃ መጥቷል። እንግዲህ ይህ ከሆነ ምናልባት ፌዴራል መንግስቱና በወልቃይት አካባቢ ከዛም ሻገር ሲል በትግራይና በአማራ መካከል ያለውን ውዝግብ ወዴት ያመራል የሚለውን ጉዳይ እንመለከታለን። አማን እንግዲህ ጉዳይ በርካታ ባክግራውንዶቹን በተደጋጋሚ ተነጋግረንባቸዋል። ግን አሁን የመጣው መረጃ ምን ይነግረናል ከሚለውን ጀምር። ጥሩ። እኔ አሁን የመጣው መረጃ ብዙ እንትን አድርጌ አላየሁትም። ለምንድን ነው እንትን ያላደረኩበት ምክንያት ፋክቱ እኮ እየነገረን ነው። ምንድን ነው ወልቃይት ምርጫ ቦርድ 5 እንትኖች ናቸው አይደል? ምርጫ ወረዳዎች ማለት ነው።
ከትግራይ ተነጥሎ ምርጫ እንዲካሄድባቸው ውሳኔ ሰጠ። ምርጫ ክልል ምርጫ ወረዳ ማለት እሱ ነው። አንድ እንትን ማለት ነው። አንድ መቀመጫ ያለው ማለት ነው፣ በፌዴራል ማለት ነው። አሁን ይህን ሲወስን ፌዴሬሽን ምክር ቤት አቅጣጫ በሰጠው መሰረት ወሰነ። የትግራይ ፓርቲዎች ፍርድ ቤት ሂዱና ታገደ። ከዛ ዘ ኤንድ ኦፍ ዘ ዴይ ምንድነው ነው እግዱን አነሱት። ክሱን አይደል እና አቶ ጌታቸው ማለት ነው። ከዛ እግዱ ተነሳ። የሚጠበቀው ነገር ምንድነው? ልክ ሌላ ቦታ ላይ መራጮች ምዝገባ ሲደረግ ወልቃይት 4-5 ወረዳዎች ላይ ምዝገባዎች ይጀመራል የሚል ነገር ነበር። ነገር ግን አልተጀመረም። ለምን አልተጀመረም ነው ጥያቄ እዛ ጋር ማለት ነው። አሁን ለምን አልተጀመረም? 3 ቀን 4 ቀን ይቀረው ኦልሬዲ እኮ በቃ መዝገበጫ ባለቤቶች የሚመዘገቡበት ጊዜ አልቋል። ለምን አልተደረገም የሚለው ጥያቄ ነው። አንደኛ የመጀመሪያው ፍርድ ቤት ጉዳይ ከሆነ የፍርድ ቤት ጉዳይ ካለቀ በኋላ እግዱን አንስቶ በዛ ሂዱ ከተባለ በኋላ ለምንድን ነው ያልተደረገ? ምናልባት የጸጥታ ጉዳይ ነው እንዳትሉ፣ አንጻራዊ አማራ ክልል ካሉ ቦታዎች፣ ትግራይም ክልል ካሉ ቦታዎች፣ የትግራይ ክልል እንኳን ሌላ ኤክስትራ ፖለቲካ እንትን ስለሚፈልግ ነው እንጂ ችግር ኖሮ አይደለም። ሰላማዊ ቦታ ነው። የቦታ ዜጎች ደግሞ የራሳቸው ወኪል ለመምረጥ በጉጉት የሚጠብቁበት ቦታ ላይ ነው ያለው። ይህ ቦታ ኤክሰፕት ምናልባት አወዛጋቢ ሊሆን የሚችል የጸጥታ ችግር ሊኖርበት ይችላል ብዬ የማስበው ራያ አፍላ ላይ ነው። ከዛ ውጭ ያሉት ሁሉም ቦታዎች ላይ ሰላማዊ የነበረበት ሁኔታ ነው የነበረው። ነገር ግን ምርጫ ቦርድ አላከም፣ ምዝገባ አልተጀመረም። ይህን ተከትሎ አቶ እሸቴ ባለፈ የሆነች ነገር ጽፎ አንስቷታል። ምን የምትል ነገር ነበረች? የዘገየ ፍትህ እንደተነፈገ ይቆጠራል የምትል ነገር ተጽፎ ነበር። በኋላ አነሱት። አሁን እንግዲህ አዲስ የሆነው ነገር ምንድን ነው? ይሄን ነው። ስለዚህ ምርጫ እየተካሄደ ያለመሆኑ ሁላችንም እናውቃለን ማለት ነው። የወልቃይት ነዋሪ ወይ ደግሞ የጠለምት ነዋሪ ወይ ደግሞ ደረመጽ ነዋሪ ምርጫ ወረዳ ነዋሪዎችም በአንድም በሁለትም የነሱ የዘንድሮ ምርጫ ሁኔታ የተስተጓጎለ መሆኑ ተረዱ ይመስለኛል። ወይ በስፔሻል ኬዝ ለምን አሁን ነው የፍርድ ቤት ውሳኔ ከተሻረ በኋላ ወይ በስፔሻል ኬዝ ምርጫው ከተካሄደ በኋላ እንዲካሄድ ካልተባለ በስተቀር አሁን ባለ ሂደት ውስጥ ከኢትዮጵያ ከሚካሄደው ምርጫ ውስጥ ሌቱ እንደሆኑ እንደቀሩ ታውቋል ማለት ነው። አሁን እንግዲህ ጉዳዩን አወዛጋቢ ያደረገው አሁን የወጣ መረጃ ላይ ለእኔ አዲስ ብዬ የማየው ነገር ይሄን አሁን ሁላችን የምንገነዘበው የተረዳነው ጉዳይ ነው። ለየት የሆነው ነው ምንድን ነው? የሆነ ባለስልጣን ነግሮኛል በሚል ጉዳይ ላይ የፌዴሬሽን ምክር ቤት ውስጥ አመራሮች፣ መንግስት ከፍተኛ ባለስልጣናቶች በዚህ ጉዳይ ላይ ተወያዩና ይሄ ጉዳይ እዚህ 5 ወረዳዎች ምርጫ ወረዳዎች ለምርጫ ከተካሄደ ችግሩ ይባባሳል። ስለዚህ ፖለቲካዊ መፍትሄ ማግኘት መቻል አለበት። ፖለቲካ መፍትሄ እስኪፈለግ ድረስ ምን ሊሆን ምርጫ አይካሄድም የሚል ውሳኔ ላይ መደረሱን ሰምቻለሁ የሚል አረጋገጠልን። እኛውን በድፍኑ ነው ለምን የሚለውን ጥያቄ አላወቅንም ነበር። ምርጫ ግን እንደማይካሄድ ግን አውቀን ነበር። የሚገርም ነገር ለምን ለሚለው ጉዳይ ችግሩን ያባብሳል፣ ውሳኔው ተቀልብሷል ነው። አዎ ችግሩን ያባብሳል የሚል ነገር ነው። ኦኬ አሁን እሱ ነው እንግዲህ የምንነጋገረው ማለት ነው። ወልቃይት፣ ጠለምት፣ ራያ ላይ 5 ምርጫ ወረዳዎች ላይ ምርጫ አለመካሄዱ ችግርን አያባብስም ወይ የሚለው ነው። ሳንቲሙን ገልብጬ ነው ማየት የምፈልገው። እነዚህ ሰዎች ጥያቄ ቢኖር በክልል ውስጥ እንኳን እንዋቀር የክልል ምክር ቤት ጥያቄ ይሰጠን የሚለው ነገር ሌላ የሪፍረንደም ጉዳይ ወይ የተለያየ ጉዳይ እስኪጠቃለል ድረስ እንዳው አያስኬድም ተብሎ የክልል ውክልና ቢያጡ የፌዴራል ውክልና ግን አማራ ክልል ውስጥ ቢጠቃለሉ፣ ትግራይ ክልል ውስጥ ቢጠቃለሉ የፌዴራል ተወካይ ግን የመላክ ባለሙሉ መብቶች ናቸው እነዚህ ሰዎች። ይሄን መብታቸውን ከከለከልካቸው ምንድነው የሚፈጠረው ነገር የሚለው ነገር አንድ ነው። የሚጠረጥረው ነገር ምንድነው? ይሄ ምናልባት ወልቃይት አካባቢ ያለው ህዝቡም አመራሩም የሆነ የአንድነት መንፈስ ነው ያለው። ጀስት ምን አይነት መንፈስ? በቃ ሌላው በቀር ወልቃይትነታችን ተረጋግጦልናል፣ እኛ ያለማንነታችን የትግራይ ማንነት የጫነብንን አንፈልግም ብለን ፌዴራል መንግስቱ ምን እውቅና ሰጥቶልናል። ራሳችን በራሳችን እያስተዳደር ነው በገዛ ቋንቋችን። በምን መንገድ እውቅና ሰጥ? ቆይ እውቅና ማለት እየተዳደሩ ነው
ፌዴራል መንግስት ቢፈልግ ያፈርሰዋል ያን አስተዳደር እውቅና ማለት አፈርስሙ አይደለም አፈርስሙ ያን አስተዳደር እሱ እኮ ከትግራይ ጋር ያለው ነገር ስላላለቀ ነው እንጂ አስተዳደሩን አፈርሶ ተፈናቃዮች መልሳለሁ ሲላል ነበር። አሁን አፈርስሙ ወይ ወደ ትግራይ ክልል ለምን ለሱ ማፍረስ ይችላል አይችልም? እሱ መሬት ላይ ያለው መንግስት እኮ ነው እኮ እንዴት ነው ማፈርሶ? አይደለም አንድ ዞን ላይ የተቀመጡት ማለት ነው እንዴ ከክልል ሙሉ ጋር የውሃቶች ህገወጥ ምርጫ ሲያካሂዱ ቢተኝነት የተፈለግነ መንገድ እንዳለው ሲባል አላፈረሳቸውም እንዴ? አፈርሷቸዋል እኮ። ይሄ እኮ አይደለም አንድ ዞን ላይ። ስለዚህ እዚህ ቦታ ላይ እነዚህ ሰዎች እኛ አማራዎች ነን፣ በአማርኛ ነው እኛ የምንነጋገረው፣ የምንተዳደረው፣ የምንማረው፣ የምንዳኘው አሉ። እየተዳኙ የተዳደሩ በአማራነታቸው ተረጋግጠው እየኖሩ ያሉት። ይሄ ስሜት አንድነት ፈጥሮላቸዋል ህዝቡና አመራሩ። አሁን ወኪልን እንመርጣለን። ለዚህም ደግሞ ሌላው ነገር ሂደቱ በኋላ ብስጨመርልን ይሄን የተገኘው የፌዴራል መቀመጫዎች ፓርላማዎች የራሳችን ተወካይ ሊኖረን ይገባል የሚለውን ጉዳይ ግን ከከለከልኮ ምን ብለ ችግሩ እኔ ዋዜማ ነው ሰማው ምለው መንግስት ባለስልጣን እኔ ምንድነው ያወቅኩት ምርጫ እንደማይካሄድ አውቃለሁ። ቢካሄድ ኑሮ እስካሁን ድረስ ምዝገባ ስለሚካሄድ ማለት ችግሩ ባባሳል ተብሎ ይሄን ምርጫ እንደማይካሄድ የከፍተኛ ባለስልጣኖች ወስነዋል ያለው ዋዜማ ይሄን የሚወስኑ ባለስልጣኖች ይሄን ከወሰኑ ወኪላቸውን ፓርላማ ባለመላኩ ምናልባት ይሄ ህዝቡና አመራሩ መካከል ያለው አንድነት ቢፈርስስ ሳንቲሙን ከገለበጥኩ አሁን ከትግራይ ጋር ካለ ነገር ችግሩ ባባሳል። ይሄ ቬሪ ሴንሲቲቭ ቦታ ነው የወልቃይት ጉዳይ። ወልቃይት ብቻ ሳይሆን የደረቅ የኢትዮጵያ ወደብም ጭምር ነው፣ መውጫ መንገድ ነው፣ መግቢያ መንገድ ነው። በጣም ሴንሲቲቭ የሆነ ከላይ ሻዕቢያ በዚህ በኩልና አልቡራን ተሰልፎ በቆሙበት በዚህ በኩል ቲፒኤልኤፍ ሰብሮ ከነ ግብፅ ታንክም ሊቀበል የተዘጋጀበት መንገድ ነው። እዚህ ቦታ ላይ አለመግባባት አለመተማመን ቢፈጠር በቀላሉ ጠላቶቻችን እንደፈለገ ሊያደርጉ የሚችሉበት ሁኔታ አይፈጠርም ወይ? ይሄኛውስ ችግር ተደርጎ አይታይም ወይ? አንድ ጥያቄ አለኝ ማለት ችግር ይፈጠራል፣ ያኛው ችግር ይፈጠራል ከተባለ የባሰ አሁን የሚፈጥረው ትርምስና ሌላኛው ነገር ኢቨን እነዚህ ሰዎች ራሳቸውን አማራ አድርጎ ዲፋይንድ ቢያደርጉ አማራ ክልል ውስጥ የፋኖ እንቅስቃሴ የሚደረገው ፋኖ እንቅስቃሴ እንደዚህ ቦታዎች ላይ የተካሄደ አይደለም። ሆነስትሊ ስፒኪንግ ህዝቡም አይደግፉም እዚህ ቦታ ያለው ምናልባት ችግር ከትግራይ ነጥለ እነዚህ ሰዎችን የራሳቸው ወኪልን ፓርላማ ውስጥ እንዲኖራቸው ካደረግን ችግር ይፈጥራል የተባለው አሁን ደግሞ ይሄ አለመደረጉ ምናልባት ከፋኖ ጋራ ይሄው አላልናችሁ ወይ ትላንትና ብለን እኮ ነበር የሚልም ነገርም ማረጋገጫ አይሆንም ወይ? ይሄ ሌላ ችግር አይፈጥርም ወይ? ስለዚህ ፌዴራል መንግስቱና በወልቃይት አስተዳደር መካከል ሌላ ችግር እሱ ብቻ አይደለም። ፌዴራል መንግስቱና ህዝቡን ያውን ምታቃለ ፌዴራል የወልቃይት አስተዳደርን ብቻ ለጥያላይም ህዝብም አለ እዛ ጋር የተገዘዘብ እኮ የሚባሉ ደሞዝ ከፍለው ምናምን እኮ አይደለም እኮ እንሞታለን። አሁን ላገኝ ነው እኛ ቀን ወጥቶልናል ዛሬ። ይሄንን ቀን ወጣልን ሊያጨልምብን ይመጣ ማንኛውንም ኃይል እንወጋለን እኮ ነው የሚለው ህዝቡ እኮ እዛ ያለው ህዝብ እኮ እንዲህ ምልን ህዝብን አይ ወኪል መርጥ ፓርላማ ከላክ ችግር ይባባሳል ካልኮ እዚህ ህዝብ ጋር የሚፈጠረው ግሪቫንሲ አደገኛ ነገር አይፈጥርም ወይ? እኔ እሱን ነው። እሺ የመጨረሻ እንደሳ ብቻ ላንሳልና ልውጣ ከዚህ ውስጥ። አይ ቆይ በትግራይ በኩል ምናልባት እውነቱን እናውራ ከተባለ ወልቃይት ላይ ምርጫ ስላላካሄድክ የሚቀር ነገር አለ እንዴ? የሚቀር ነገር እኮ የለም እኮ። በትግራይ በኩል እኮ ምናልባት ነው አሁን አንዳንዴ በጣም ቁጭ ብዬ ብቻዬን የማስበው ነገር እኔን ያልገባኝ በእነዚህ ሰዎች በኩል በዋት ሰዎች በኩል ያለ እውነትን ጥፍጣፊ ካለ ለመረዳት ልሞክር እያልኩ ነው የማስበው። ለምንድን ነው በቃ እንዲጨከኑበት? ለምንድን ነው ሁሉ ጊዜ መሳሪያ ድምፅ ካልሆነ ምንድን ነው ያለው በውስጣቸው ስጋታቸው? እንደ ሌላው ህዝብ መሩ ደግሞ እየተመሩ ቢኖሩ ምንድን ነው ችግሩ ብዬ ምን ይደርስብናል ከሚል አንጻር ነው ልረዳቸው። እስቲ አሁንም የጆሮዬ ክፍት ነው የሚገርም ነገር ማለት ነው። ለምን እስከ መጨረሻ ድረስ እንደዚህ አሁን ወልቃይት ጋር ምርጫ ስላላካሄድክ የትግራይ ክልል ያለው እንቅስቃሴ ሰላማዊ ነው ለፌዴራል መንግስት ገብሮ ይኖራል ብለህ ታስባለህ እንዴ?
በፍጹም አበደና አደርጉ ደሱ ልገሬና እነሱ አንድና አንድ ነው። ምንድነው እያሉ ያሉት? የተሻለ የተደራጀንን ባለው አቂም ተጠቅመን ፌዴራል መንግስትን በሚፈጠረው ውግታ ውስጥ ያሉትን ኃይሎችን እኛ የተሻለ ስማርት ስለሆን ያለውን ኃይልን አቂም ተጠቅመን እኛ ማስተር ማይንድ ሆነ መጨረሻ ላይ መንበር ስልጣኑ ላይ እንመለሳለን ነው እያሉ ያሉት። ታዲያ ከሆነ ለምንድን ነው አሁን ችግር ይፈጠራል ብለ የራስ የሆነ ወገንን ለአንተ ልሞት ይህን ስርዓትን ሊያጸና የቆመ ያለውን ኃይልን ውክልና እንዳይኖር የምታረጉ ብዬ ሳስብ እኔ መልሱን ላገኘው አልቻልኩም። ምናልባት ተራ ነገር ነው የሚሆነው ይሄ ነገር። አሁን አንዳንድ ጊዜ ምንድነው የተሳሳተ በኋላ ስለዚህ የተሰጋውንም የትግራይንም ውጥረት ማባባስ አይቀለብስም፣ ሌላ ግሪቫንስ አይቀለብስም። ወደ ቀጣይ መልካም። ከዚህ ጋር በተገናኘ አንድ ከምርጫ ጋር በተገናኘ ባለፈው ስነጋገር ነበረ። መራጮች በግዴታ መምረጥ ምርጫ ካርድ አውጡ የሚል ነገር ሲሰማ ነበር። አሁን ምርጫ ቦርድ እንደዛ አይነት ነገር ሰምቻለሁ። ይሄ በአስቸኳይ ካልቆመ በዚህ በግዳጅ እንግዲህ በደሞዝ በቁረት በቀበሌ ሰርቪስ በምናምን ምርጫ ካርድ የወጣባቸው አካባቢዎችን ሰርዛለሁ እያለ ነው። ግን 4 ቀን ቀርቶታል። እሱም ሌላ ጥያቄ ነው። ባጭሩ ሀሳብ ካለ ባለፋች ተነዋል። በእርግጥ ሁሌ ምንድን ነው መሰለኝ አሁን የገባኝ ያለው ነገር ማለት ነው። ይመለስበታለሁ እዚህኛው ላይ አንድ ሀሳብ የቀረች ነገር ስላለች ወይ አዲስ ኦርደርም እንዲመጣም እኔ አሁን እሱ ነው አሁን እየታየኝ ያለው ነገር። እውነቱን ልንገርህና ይሄ የኔ ነው ይሄ እነዛና ነው ይሄ እነዛኛው ነው የሚለው ነገር በቃ አልሆነም እዚህ ሀገር ውስጥ። እሱን ኪፕ አድርጌ እቀጥላለሁ ብሎ አሁን አንዳንዶቹ በጣም በኋላ እናነሳለን ችግርን በጉልበት በማን አለብኝነት መፍታት ይችላሉ ብሎ የሚያስቡ ሰዎች አሉ። እዚህ ከተማ ውስጥ የተረዳዋቸው ሰዎች አሉ። እንደዛ አይነት ነገር ማስኬድም ከዚህ በኋላ አሁን የወልቃይትን ነገር ምናልባት ሆልድ ማድረግ የተፈለገው ችግር ያባብሳል የሚለውን ነገር ናት ነሰርሊ ወደ ትግራይ መመለስ አለብን ከሚለው ነገር ብቻ ባናስብ መልካ ይመስለኛል። ከምን አንጻር ይመስለኛል? በቃ አዲስ አወቃቀር እዚህ ሀገር ውስጥ መምጣት መቻል አለበት። በሰላም እንድንኖር ዝም ብላ አትፈጥርም። በሰላም እንድንኖር ከተፈለገ ወይ እሱ የበሰለ ነው ወይ ከጀርባ የማጨቃጭቀን ይሄ የእንትና ነው ይሄ የእንትና ነው ከዚህ መልስ እኔ ነው ከዚህ መልስ እንትና ነው የኔ ወስደብኛል እኔን ትመልሳለህ የሚል ነገር ሊፈታ የሚችል አሁን እኛ አይምሮአችን የቱ ጋር ነው? 1983 ይዞ የመጣ አብዮት ይዞ የመጣውን የፌዴራል አወቃቀር ላይ ነው። በቃ ዛሬ እኮ ያ ስርዓትን ፈርሶ ስለሱ ነው የምናወራ። ስርዓቱን አፈረስኩ ያለውን ሰውዬ ወይ ደግሞ ስርዓቱን ካፈረሱ ሰዎች ውስጥ አንዱ ነኝ ብሎ የሚፎክር ሰውዬም ይሄንን 1983 ይዞ መጣውን አወቃቀር ጠበቃ ነኝ ስል ትሰማለህ። ምንድነው አዲስ ነገር የለህም ወይ ነው ጥያቄው። ስለዚህ አዲስ ነገር እየታሰበ ይሆን ወይ ምንም ጥርጣሬም አለኝ። ለምን መሰለህ ታውቃለህ? ሳስበው እሺ ሰጠ ከለከልኩም ችግር ሰጠም ችግር ገብቷል አይደል? ለምን በዛ በኩልም ዝም አይልም በዚህም ዝም አይልም በዛኛውም ዝም አይልም። ይሄኛውም ደግሞ ይሄኛው ይሄን ሳገኘ ስል ደግሞ ያኛው እኔንም በየበለጠኝ ነው ከኔ በላይ ይወፈረ ነው ደግሞ ምን ደግሞ ሌላም አለ እኮ ማናውቀው እኛ ሁለቱ ስለምናይ ነው። ሌላ ሶስተኛ ወገንም አለ። ስለዚህ ይሄን ሁሉ ሊፈታ የሚችል የሆነ አዲስ ነገር እየታሰበ ነው ወይ ከተባለ እባካችሁ እሱን ካሰባችሁን የምርጫውን ቢያልፈንና አሁን ወደሱ ብንድና መጀመሪያ አዲስ አወቃቀሩን አምጥተን ከዛ ወደ ምርጫ ብንድ ምንም ሐሳብ አለኝ። እኔ አንድ አገሩ እንደሚወድና ዘላቂ ሰላም እንዲመጣ እንደምፈልግ አንድ ዜጋ ይሄን ምኞት አለኝ እኔ ወይ እንደዛ እየታሰበ ከሆነ እሱ። ስለዚህ አጠቃላይ በሀገር አቀፍ ደረጃ አዲስ አወቃቀር በኮንሰንሰስ በመግባባት ይፈጠር ነው አይነት በቃ ይሄ አሁን ያለው እንትን በቃ አልፈታልንም ችግራችን። ሁሉም ቆቆናል። አሁን ገብቷል። ሁሉም ይጠብቃታል። ሁሉንም ኮርኩሜ ደግሞ አችሎም ሁሉንም ደግሞ አግባብቶ አይግባባም። የሌለበት የለም። በአማራና በኦሮሚያ በኦሮሞና እሱ ብቻ አይደለም። አስተዳደር ምቹ አይደለም። ኢቨን እኮ ዊዜን ራሱ እኮ ብዙ ችግር አለ። እውነቱን እናውራ ከተባለ ዊዜን ሰፊ ነገር ነው። ሌላ ጊዜ ክልል ብለህ የምታስቀምጠው እዛ ውስጥ እኮ ብዙ ጣጣ እኮ ያለበት እኮ ነው እኮ። ስለዚህ ወይ ሊያግባባ የሚችል እቺን ሀገር በሰላም ሊያሳልጣት የሚችል ሀሳብ አስቦ ሊሆን ይችላል ወይ ምናምን። ምርጫን በተመለከተ እኔ ባለፈም ተናግሬያለሁ። which is good። አሁን ምርጫ ቦርድ ያወጣው ትክክለኛ ይሄ ነው። ባይዘው ካሮት ብቻ ነው ቁልቁል የሚያድገው፣ ስርዓት ቁልቁል አያድግም። ትላንትና በቲፒኤልኤፍ ዘመን
አስቂኝ 2 ምርጫ ብዬ ነገር ያለው ከዚህ በፊት 2002 እና 2007 እኮ እዚህ ወረቀት ላይ እዚህ ምርጫ ጣቢያ ውስጥ 200 ሰው ተመዝግቦ ድምፅ ሰጥተዋል ተብሎ ማታ ኮሮጆ ሲከፈት እኮ ሲወትፉ ውሎ እኮ እስከ 800 ወረቀት የተገኘበት ጊዜ አለ። ተረተኛላል ምን አጸያፊ እንደነበረ ሰዎችን እየመዘገብክ እየተከታተልክ ልክ የሆነ አትክልት ይመስል ማለት ነው። ገብቷል አይደል? ምርጫ እንደ የሆነ እጽዋት ተክለ ምናምን ውሃ ጠጣ ምናምን ክትትል ምናምን እንደምታል ጧት እየመጣ ያናገርክ እንደዚህ አይነት ምርጫ አለ እንዴ? ምርጫ ማለት እኮ ነፃ ሆነ አንተ አይደለም ከስርዓት ከምናምን ከቤተሰብ ውስጥም አንተ አመዛዝነ ለኔ ለግሌ ምንድነው የምሰጠው ትርጉም ብለህ ነው ከራሴ አንፃር አስበህ ነው የምትመርጠው። ካልፈለክም ከራሴ አንፃር አስበህ ነው የማትመርጠው የማትመዘገበው። አሁን ግን ጭራሽ መጥቶ ውጣና እንትን በል ካርድ ካላወጣ እንዲት ሆናለ አበል ትከለከላለ፣ ደሞዝ ይቀነሳል ምናምን ትላለ የሚባል ነገር ይሄ ቁልቁል መሄድ ነው። ወደ ላይ ሳይሆን ቁልቁል መሄድ ነው የሚሆነው። ትላንትና ከነበርንበት የተሻለ ነገር ለማምጣት እኮ ለውጥ እኮ መጣ እኮ ሌላ ነገር የለውም እኮ። የተሻለ ነገር እንዳይመጣ የሚፈልጉ ሰዎች ግን ይሄ እንደዚህ አይነት ነገሮች ብትቱ ማስወገድ። ስለዚህ ምርጫ ቦርድ ያስቀመጠው which is በጣም ትክክል ነው። እኛም ባለፈ የተናገረው ነገር አለ። እንደዚህ አይነት ነገር በትክክል በጣም ይሄ ወንጀልም ጭምር ነው የሚል ነገር። ሰው ምርጫ ካርድ አላወጣም አልመርጥም እኔ መብቴ ነው፣ መብቱ ነው በፈለገውን እሱ የሚደግፈው ኃይሎች አትመርጡ ስላሉትም ይሁን ታማኝ ሆነላቸው ማለት ነው። አንተ ወደ ራስህ ታማኝ ማድረግ መሞከር ነው ያለብህ እንጂ በጉልበት ሄደህ ደሞዝን ይቆርጣሉ ምናምን ብለህ አታስመርጠውም። ወይ ደግሞ በቃ ተውኝ እኔ ማንም ያስተዳድረኝ እኔ ችግር የለብኝም፣ ችግር የፈለጋችሁትንም አርጉኝ ባሪያም አርጉኝ ከፈለጋችሁ ካለ መብቱ ነው። ማንቃት ነው እንጂ ያለብህ እንጂ ለማንቃት መሞከር ነው እንጂ በሌላ ነገር ሸብቤል ሲሉ አይገባም። ጉዳይ ኃላፊነት ነው መቀስቀስ። አዎ ስለዚህ ምርጫ ቦርድ አሁን ያስቀመጠው እንትን በጣም ትክክለኛ ነገር ነው። በእንደዚህ አይነት ነገር የተደረገ ቦታ ካለ ድምፅ ሁሉ እንትን ላደርግ ሁሉ ይችላሉ የሚል ነገር ነው ያስቀመጠው። በትክክል ጥሩ ነገር ይበል የሚያስብል ነገር ነው። ወደ ሁለተኛ ጉዳያችን እናልፋለን። ወደ ቤተሰቦቻችን ሁለተኛ ጉዳያችን እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ 8 ዓመት አስቆጥረዋል። መጋቢት 24 ትናንት 8 ዓመታቸው በአዲስ አበባና በኦሮሚያ አካባቢዎች በሰልፍ ተከብረዋል። መንግስትም በፒኤም ኦፊስ በኩል መግለጫ ወጥተዋል። በመግለጫው ላይ እንግዲህ ኢትዮጵያን የኢኮኖሚ ለውጥ ላይ ተአምራዊ የሚባል ውጤት አስመዝግቤያለሁ የሚል ነገር ነው። በሌላ በኩል ደግሞ የሰላምና የጸጥታ ጉዳይ ላይ በፒኤም ኦፊስ መግለጫው ላይ አልተነሳም። የጠቅላይ ሚኒስትር አብይ አስተዳደርን በአማካይ መንገድ ላይ ቆሙ የሚመለከቱ ሰዎች ደግሞ ምናልባት በኮሪደር ልማት መሰል ነገሮች ላይ ያስመዘገበው የሚታይ የሚጨበጥ ውጤት ያለ ቢሆንም ከዛ ባሻገር ግን ዋናው የሰላምና የጸጥታ ጉዳይ ላይ ችግሮች እንዲባባሱ ሆነዋል፣ የተሻሻለ ነገር የለም የሚል ነገር ይነሳል። አማን እንግዲህ አብይ መጀመሪያ ሲመጡ እንደሳቸው የህዝብ ቅቡልነት ያለው መሪ አለው የሚል ጥያቄ ሁላ ያስነሳል፣ የሚታወቅ ነገር ነው። ግን በጊዜ ሂደት በየአካባቢው ግጭቶች ከዛ የእርስ በርስ ጦርነቶችም ተፈጠሩ፣ አሁንም እየቀጠሉ አሉ፣ የቆሙ አሉ። መንግስት በዚህ በኩል ኢትዮጵያን ወደ ብልጽግና ማማ እየወሰድኳት ነው፣ አዲሷን ኢትዮጵያ እየፈጠርኩ ነው ይላል። በሌላ በኩል ደግሞ ኢትዮጵያ በእርስ በርስ ግጭትና ጦርነት እየቆረቆዘች ነው የሚልም ነገር አለ። ይህም ተጨባጭ የሚመስል ነገር አለው። ምክንያቱም እርስ በርስ እየተዋጋን ነው ያለ ነው በየአካባቢው እና አንተ መሀል ላይ ቆመ ስትመለከተው እንደ ባጭሩ አብይ በዚህ 8 ዓመት ኢትዮጵያን ከየት ወዴት አሻገሯት? ጥሩ እንዳው ሰፊ ስለሆነ ለሱ እኮ 3 ሰዓትም አይበቃም። ለእኛ ግን ያለችን 10 ደቂቃ ባልሞላ ሁኔታ ውስጥ የተረዳሁትን ያየሁትን ነገሮችን ለማንሳት ልሞክር። የመጀመሪያ ፖለቲካሊ ምንድን ነው የመጣው እዚህ ሀገር ውስጥ የዛሬ 8 ዓመት የመጣ ለውጥ ምን ይዞ መጣ ካለ አንድ ነገር ይዞ መጥቷል። ምንድን ነው እሱ? ይሄ ከሶሻሊዝምም ያልሆነ ማርክሲዝም ሌኒኒዝም ካልሆነ ከካፒታሊዝምም ያልሆነ መሀል ለመቆምና አወናባጅ የሆነውን አብዮታዊ ዲሞክራሲ የሚባለውን አይዲዮሎጂ በአደባባይ እንዲወገድ ወይ ደግሞ ቦታ እንዲያጣ ወይ ደግሞ ከካድሬም ከመንግስት አፍ ውስጥም እንዲወጣ አድርጎታል። ይህ ለውጥ በሌላ አነጋገር ምንድን ነው? ጠላትና ወገን የሚባለውን አይዲዮሎጂ የለንም ምን ነገር በይፋ ታውጇል በዚህ ሀገር ውስጥ። ለዚህም ማሳመኛ ይሆን ዘንድ ከዚህ በፊት ጠላት ተብሎ
ልክ እንደ ቻይና ኮሙኒዝም እኮ ጠላት ብለው ጠላት አላቸው ህገ መንግስታቸው ላይ ጠላት ብለው የሚፈርጁትን ቡድን አላቸው። ያን ጠላት ምንም ዲሞክራሲ ምናምን አይሰራም እነዛ ቀና ማለት የለባቸውም ብለው የሚያስቀምጡት አለ። በዛው ልክ አብዮታዊ ዲሞክራሲ ጠላት ብለው የሚያስቀምጣቸው ነበሩ። እነዛን ለአብነት ያክል የቀድሞ ሰራዊት ጠላት ብለው ከሚፈረጁ ውስጥ ኢሴፓ ውስጥ የነበሩ ሰዎች ጠላት ብለው ከሚፈረጁ ውስጥ በአጠቃላይ አንድ ተሳሳብን ያቀነቅናሉ የተባሉ ሰዎች ጠላት ተብለው የሚፈረጁ ነበሩ። ያፓን ጨምሮ ከሀገር ማትደርስብኝ የሜሶን ሰዎች አይደለም አደባባይ ላይ ወጥቶ አማካሪም ተመካሪም ሆኖ መሾም ምናምን ቀርቶ አደባባይ የማይወጡበት ሁኔታ ነበር። እነዚህን ሁሉ ጠላትና ወገን የሚለውን ነገር ለማስቀረት መገለጫ አድርጎ ይጠቀማቸው። እነዚህን ሁሉ ወደ አገር እንዲመጡ ወደ ስልጣንም እንዲመጡ የተደረገበት ሁኔታ አለ ማለት ነው። በውል ግን ፕራግማቲክ ምንኛለን ብሎ በአንድ ፖሊሲ ላይ በአይዲዮሎጂ ላይ ተንተርሶ ይሄንኛ ባይልም በውል አይዲዮሎጂ ምን እንደሆነ ባይታወቅም ይሄንን ግን የነበረውን ደፍጥጦ ሄዶበታል። ይሄ በእርግጠኝነት የተረጋገጠ የፖለቲካ ተረጋገጠ ነው። ነገር ግን በድብቅ ደግሞ አንድ ነገር አለ። አብዮታዊ ዲሞክራሲውን ጠላትና ወዳጅ የሚለውን ሽሬዋለው ብልም በአንዳንድ ካድሬዎቹ ዘንድ ደግሞ የጠላትና የወዳጅ ትርክትን የሚያራምዱ አሉ። በተለይ ነፍጠኛ ስርዓት እንዲያርገን የሚሉት አሉ። ስለዚህ ምናልባት ይሄ ነገር የለውጡ እንትኖች ይዞ መጡት ሐሳብ በደንብ ካለመስረጾ ወይስ የለውጡ አስተሳሰብ ውስጥ ራሱ ጥራት አለመኖሩ አላውቀውም ነገሩም ማለት ግን አንዳንድ ካድሬዎች ልክ እንደ አብዮታዊ ዲሞክራሲ ጠላትና ወዳጅ ብሎ የሚለዩዋቸው ሰዎች ወገኖች አመለካከቶች እንዳለ አይተናል ማለት ነው። ይሄ ግን በይፋ ግን ጠላትና ወዳጅ የሚለውን አብዮታዊ ዲሞክራሲን ረጋግጦ ተባብሮታል። ሌላኛው ጉዳይ በዚህ 8 ዓመት ለውጥ ውስጥ እንግዲህ መሬትን በተመለከተ ትልቁ ፈንዳሜንታል የሚባለውን ምንድነው አቋሙ የሚለውን ነገር በግልጽ እኔ እንትን ስል ግልጽ ያለ ነገር አላወቅኩም። ህገ መንግስትን በተመለከተ ህገ መንግስቱ በጠላትና ወዳጅ ላይ ተንተርሶ የተጻፈ በዛ ትርክት ስለተጻፈ ማለት ነው። ይህንን በጠላትና ወዳጅ ላይ ተንተርሶ የተጻፈውን ህገ መንግስትን በተመለከተ ምን አቋም አለው? አቋም ስለ ግልጽ ባለ ሁኔታ በዚህ 8 ዓመት ውስጥ በይፋ ተነግሮ ትርክቱ ይሻሻላል ነው ወይስ መንግስታዊ አወቃቀሩን ብቻ እናሻሽላለን ስትራክቸሩን ብቻ ነው የምናሻሽለው ወይስ ምንድን ነው የሚለውን ነገር ግልጽ ያለ ነገር የነገረን ነገር የለም። ልማትን በተመለከተ ህዳሴ ግድብን መጠናቀቁን ብዙ ፕሮጀክቶች በዚህ ሀገር ውስጥ አይተን በማናውቃቸው ፍጥነቶች መንገዶች አይተን በማናውቃቸው ፍጥነቶች ድሮ የሆነ መንገድ ተነስቶ እዚህ ቦሌ መንገድ ታውቃለህ እዚህ ያለው ማለት ነው። እሱ ቦሌ መንገድ የሚገርም ነገር ስንት ዓመት እንደፈጀ ያድግን ትላይ ብታይ ማለት ነው ይገርማል። በግልባጩ በዚህኛው በኩል ያለው በብራስ ወደ እንትን የሚሄደው ወደ ኡራኤል የሚሄደው መንገድ ቀላል ኤግዛምፕል ነው ያነሳውልህ ያለ በስንት ወራት ውስጥ እንዳለቁ ደግሞ ስታያቸው እንዲህ ምሰራል እንደ መንገድ እንዲህ ምሰራል እንደ ነገሮች የት ነበሩ ይሄን የሚሰሩ ነበሩ ሰዎች ብለ እንድታስብ የሚያሰኝ የሚችል ፈጣን የሆነ የሥራ ፍጥነት የተካከሉበት ልማቶች ተካሂዷል። አዲስ አበባ እንግዲህ በመልሶ እንትኑ በጣም ጠርታለች ማለት ነው። የሀብት ብክነትን መቀነስ ችሏል። ይህን ስለ ምንድነው መንግስታዊ ዘረፋ አለ ማለት ይከብዳል። ነገር ግን ግለሰባዊ ዘረፋ በጣም በርክቷል። በግለሰብ ብቻ ነው ግለሰብ የሆነ በቡድን ደረጃ ምናምን የለም። አይ መንግስታዊ ዘረፋ ማለት እኮ እንዴት ታውቃለህ? ከጫፍ ያለው ጀምሮ ብድርና እርዳታን ሁሉ ሳይቀር ሪቨርስ አድርጎ እኮ መውሰድ ማለት እኮ ነው። እንደዛ ነበር እኮ የሚያደርጉ ነበሩ ዋቶች። አንተ ምናልባት አላውቅም ሳይሆን እኔ አልሰማሁም። እሱን አይደለም ያልከው እነሱን አይደለም ያሁኑ ነው የምልህ። አይደለም እንደዛ አይደለም። ቆይ እነሱ ከስልጣን ሲወገዱ ታወቃ ያ ያሁኑን አይደለም እኛ ትግል ውስጥ የነበርን ሰዎች እኮ ከ97 ተነስቶ ይነገር ነበረ በአዝ በቁጥር የአቦይ ፀሐይ ንብረት ስንት እንደሆነ የሞንጆሪኖ የዘረፈችው ሀብት ስንት እንደሆነ ይነገር ነበረ። የና አዜብ ስንት እንደሆነ ለእናንተ ነው አሁን ዛሬ ሰማችሁት።
አንዱ መታጊያ ነጥብ ሆኖ ሲያገለግል የነበረ ነጥብ ነው ነጥብ ማለት ነው። ስለዚህ የነዚህ ሰዎች በዚህ ደረጃ እኔ ግለሰባዊ ዘረፋ የለም እያልኩ ከፍተኛ የሆነ ግለሰባዊ ዘረፋ የሚነሱ አሉ። ለምሳሌ በቡድን ኦርጋናይዝድ የሆነ እሱን እኮ ነው ይሄዳሉ የሚል በደንብ እሱን እኮ ነው መንግስታዊ ዘረፋ። ግን አሁን ለምሳሌ ህወሓት በወቅቱ መዝረፍን ነው እንደ ላይሰንስ ፍቃድ ያለው ለመዝረፍ እንደዛ አለ ወይ? ከጠቅላይ ሚኒስቴሩ ጀምሮ አሁን አንዳንድ ሰው መለስ ምናምን ይላል። ምስትን እኮ ቅርታና ወይዘሮ አዜብ አንድ ቁጥር ዘራፊ የነበሩ ሴትዮዋ ናቸው። በየትኛው እውቀታቸውን ያን ሁሉ ሀብት ያፈሩበት ምክንያታቸው እሱ ነው። ከዛ ቤት ጀምሮ ነው ዘረፋ የነበረው፣ ከዛ ቤት ጀምሮ። ይህንን ለዛ ነው መንግስታዊ ዘረፋ የሚባልበት። ኤኒዌይስ ጸጥታን በተመለከተ ላንሳልህና ጥያቄ ካለ ታነሳለህ። ጸጥታን በተመለከተ ውስጣዊና ውጫዊ ኮዞች አሉ። ጸጥታ የለም 8 ዓመት እንግዲህ እኔ ምንም አርጌ ላስተባብል የሚችልም ነገርም አልፈልግም። ትርምስ አለ እዚህ ሀገር ውስጥ። ትርምሱ ሊፈጠር የቻለው እንዴት ነው? ምንድን ነው ምክንያታቸው? ውስጣዊ ጥያቄው፣ ውጫዊ ጥያቄው የሚለውን ነገር ነው በሁለት ከፍዬ ለዚህ ትርምስ ማለት ነው። አሁን አንዳንድ ሰዎች ይህ መንግስት መምራት አልቻለም ይላል። ትርምስ መቆጣጠር አልቻለም። ከዚህ ተነስተ የተወሰነ ኪሎ ሜትር ተንቀሳቅሰ እንኳን በሰላም መመለስ የማችልበት ነገር ነው። ትታገታለህ፣ አልፎ ተርፎ እዚህም ይገታል የሚል ልክ ነው ይነሳል። ስለዚህ ይሄ የመነጨው መንግስቱ መምራት ካለመቻሉ ነው ይላል። እኔ ግን ቢሆን ዲዛንት ነገሩን ማየት ልሞክሮ የመጀመሪያ መንግስት የነበረ ኃይል ታውቋለህ። እኔ እነሱም ብሏል ብአዴንም ኦህዴድም ዴድም መንግስት አልነበርንም። እኛ የምንወስነው አንድም ነገር አልነበርም፣ ተራ ተላላኪ ነበር ብሎ በራሳቸው ዊትነስ አድርጓል። ስለዚህ መንግስት የነበረ አንድ አካል ነው ማለት ነው ህወሓት የሚባለው። ይሄ መንግስት የነበረው ኃይል የመጣው ለውጥ አልተቀበለም ወይ ደግሞ አልተደመሰሰም። ስለዚህ ይሄ ኃይል የፈጠራቸው ትርምስ በዚህ ሀገር ውስጥ ማለት ነው ለውስጣዊ ትርምሳችን ግንባር ቀደሙ ማለት ነው። እሱ ከሱ መነጨ ነው ኮዙ ማለት ነው። እንዴት ብለህ ልታነሳ ትችላለህ? መንግስት የነበረ ልምድ የነበረው በዛ ላይ ደግሞ ወይ አልተገደደም ወይ ደግሞ ለውጡን አልተቀበለም። በቂም ቁጭ ያለው ኃይል ይህን ሁሉ አሁን እዚህ ሀገር ሁሉ ውስጥ የምታያቸው ሜሶችን እንዲፈጠሩ ያደረገው ህወሓት ነው። መንግስት እጁ የለበት። መንግስት እኮ መንግስት እንዳይሆን እኮ ሲያደርግ ኖረው እኮ ትልቁ ነገር ማለት አሁን ለምሳሌ እኛ እንትን አድርጌ እናስባለን። ለምሳሌ አንድ ጥያቄ ላንሳለን። እዚህ ሀገር ውስጥ ብዙ እንትኖች ነበሩ። ብዙ በደልና የጭቆና ሀገር ነበረ 1983 ጀምሮ ማለት በደርግ ጊዜም ጭቆና ነበረ። አንጻራዊ ደግሞ ጭቆናን አፈረስን ብሎ የመጡ ሰዎች ደግሞ ስልጣን ከያዙ በኋላ አደገኛ ለይቶ የሚጨቁን ኃይል ተፈጠረ። ነገር ግን በዚህ ደረጃ ትጥቅ ትግል አልተካሄደ። ለምን አልተካሄደ ይመስላል? ጭቆና ስላልነበረ ነው። አሁን እንደዚህ እንደ አሸን የፈላው ትጥቅ ትግል ለምን አሁን እንደዚህ ፈላ? ያው ውጭ ሆናችሁ ታገሉ ነበር። ኖ አሁን ለምንድን ነው ያኔ እንደዚህ አሁን ሸጥ ለሸጥ እንደፈለክ ሁሌ እንደፈለክ እንደዚህ ትጥቅ ትግል ማድረግ የሚቻልበት ያኔ ያልሆነበት ምክንያቱ ጥያቄ ስላልነበረ ነው ወይ ሰው ጥያቄ መረዳት ስለማይችል ነው ወይስ ወኔ ስላልነበረ ነው? ምንድን ነው ምክንያቱ ብለህ ልምጣ? ለእኔ እንግዲህ ለምሳሌ ግንቦት 7 ምናምን ኤርትራ ሆኖ ሱዳን ሆኖ የሚታገሉ ነበሩ አይደለ? እሱን የሚታወቅ ነው። ኢህአዴግ ኢትዮጵያ ውስጥ ያለውን የትጥቅ ትግል ማካሄድ እንዳያስችል አፍኖ ይዟል ብዬ ነው የማስበው። በሩን አጠባብቆ ዙሪያውን ዘግቶ ይዟል ብዬ ነው የማስበው። አሁን የጠቅላይ ሚኒስትር አብይ አህመድ አስተዳደር ሁሉንም ቅድም አንተ እንዳልከው የታጠቀውንም ያልታጠቀውንም በቃ ግባ ሀገሬ ጋራ ነው በሰላም ነው እንትን የምንለው አለ። በዛም ከፍተኛ ህዝባዊ ተቀባይነት አገኘ። የታጠቀውም ያልታጠቀውም ገባ አይደለ? ያንን ግን ማኔጅ በማድረግ ደረጃ ከለውጥ ወደ ነውጥ ተሸጋግረዋል የሚል ነገር ብዙዎች ያነሳሉ። ለዚህም ከውጭ ታጥቆ መጣ ሰው አለ። የታጠቀውንም ያልታጠቀውንም ነው ያልኩት። እኔ ታጥቆ የገባ እንዳለ ይነገራል። ለምሳሌ ኦነግ ጫካ የገባው በጃልመሮ የሚገባ ከነጥጡ ገብቶ ነው እዚህ ሀገር ውስጥ ወደ ጫካ የገባው የሚል ነገር ይነሳል። እሱን ነው ፈለግኩት። አንድም ሲንግል ፐርሰን አንድ ጥይት ይዞ ከኤርትራ ምድር ወደ ኢትዮጵያ የመጣ ኃይል የለም። ግን አሁን አደገኛ ትጥቅ ትግል ተጧጥፏል። ለምን? ወይ ያኔ ጥያቄ አልነበረም። ብሶት ነው ትጥቅ ትግል የሚወልደው ካል ነው
ሌላ ኦርኬስትሬት የሆነ ነገር የለውም ብለን ካሰብ አልነበረም ወይ? እውነት ብሶት አልነበረም ወይ በዚህ ሀገር ውስጥ? ለዛውም እንደዚህ የሚያርገበግበው ሃይላንድ እኮ በማንነት እኮ ብልት ላይ የሚታሰርበት ሀገር ውስጥ እኮ ነበርን እኮ። በማንነት እኮ እያላገጡ እየሰደቡ እኮ ሴትዮቻችን ውስጥ እንጨት ኮንትናቸው የሚከቱ ሰዎች እኮ ነበሩ እኮ። ለዛም በእጃቸው ውስጥ በህግ ጥላ ስር ያሉ ሰዎች ላይ ነው ሁሉ ነገር የሚፈጸም የነበሩ። ይህ ብሶት አልተሰማም? ይህ ብሶት አልታየም? ለምን አሁን እንዳሸን? ለዛ ነው እኔ መንግስታዊ ቅርጽ ያለው ኃይል ወይ ሳይገደድ ወይ ደግሞ ለውጡን ባለመቀበል ዝም ብሎ እንዲህ ቁጭ ብሎ አድብቶ ቁጭ በማለቱ እቺ አገርን እንድትተረማመስ ማለት ነው ዋነኛ ምክንያት ሆኗል። ኮዝ አሁን ላለ ስለዚህ መንግስት እጁ የለበትም ለሀገሪቱ ፒስ ኤንድ ሴኩሪቲ ያለመረጋጋት ነው አይደለም። ሁሉም ምን ያለው ነገር ግን ትልቁን የአንበሳውን ድርሻ ማንም መንግስት እኮ ሰላም እንዲሆንለት እኮ ነው የሚፈልገው። ወይ አስፈራርቶ ቢገዛክ ወይ ፈርቶ ብትገዛለት ወይ ደግሞ አሳምኖ ቢገዛ ነው የሚፈልገው እኮ እንጂ እንደ ጅል ተራራ ለተራራ አብረ ካንተ ጋር አይተኮሰ መኖርን እኮ አይፈልግም መንግስት እኮ። ይሄ አንዱ ነው። ሁለተኛ ነገር ውጫዊ ነገሮችም ነበሩ። ውጫዊ ነገሮች ኢትዮጵያ ለውጥ በተካሄደበት ሰዓት መንግስት ለውጥ በሚካሄድበት ሰዓት ሁሉም መጥቶ ይቦረብራል በሚችለው ነገር ማለት ነው። ሊያን ያክልም ውጫዊ መጡብናሉ። ግን ይህን ስል በመንግስት በኩል ምንድን ነው ነበረው የምለውን ነገርም እየረሳውልህ አይደለም። ብልጽግና ውስጥ ያሉ ችግር ጠማቂ ቡድኖችም አሉ፣ ዲፕ ስቴት የሚባሉት ማለት ነው። አሁን ብልጽግና ከኢህአዴግ ወደ ብልጽግና ተሸጋገረ። ሪሊ ለውጥ ነበር ወይ? ተጨባጭ ሪሊ እንደው ላውላው ነው እንጂ ውስጥ ላይ በደንብ ተጨባጭ ለውጥ ነበር ወይ ነው አብረን እንድትመለከተው። እንዴት ለውጥማ ቅድም ነገርኩ እኮ አብዮታዊ ዲሞክራሲን እኮ ቀደሽንት ቤት ሂድበት ተብለዋል እኮ። አብዮታዊ ዲሞክራሲ መሪ ባለቤት የነበሩትን እኮ እንደ አሮጌ ቁና ወጥቶም ወርውረዋል እኮ። የአርነትማ ነበረው፣ ለምን ይዋሻል? አርነት ነበረው። ነገር ግን ያን በደንብ አድምቶ ወይ አሳምኖ ወይ እጅ አሰጥቶ ወደዚህ ማስቀላቀል ሲገባ በችልታ ዝም ብሎ መታየቱ አገሪቷን አደገኛ ቀውስ ውስጥ እንድትገባ አድርጓታል። ሁለተኛ ብልጽግና ውስጥ ያሉ ራሱ ችግር ፈጣሪ ሰዎች አሉ። ለምሳሌ መግፋት አይተ ከሆነ ከትርክት ጀምሮ ልክ አሁን የለየለት ጦርነት ኦሮሚያ አማራ ከመፈጠሩ በፊት ራሳቸው ዊዘን ብልጽግና የነበሩ ሰዎች ኦሮሚያ ብልጽግና፣ አማራ ብልጽግና ምንድነው ሲደራረጉ ምንድነው ሲባባሉ ነበሩ? ህጸቦች ሁሉ መነሻውን ሰዎች ሌላ ቦታ ሩቅ ሄዶ ይፈልጋል። አንድ ምንድነው ሲያረጉ የነበሩ? በሁለቱ በኩል ምን ሲጻጻፉ ነበር? እና በብልጽግና ውስጥ ወይ ደግሞ ለውጥ ውስጥ መተናል ካሉ ሰዎች ውስጥ ራሳቸው ችግር ጠማቂ የሆኑ ሰዎች አሉ ማለት ነው። ግን የጠቅላይ ሚኒስትር አብይ አህመድ አስተዳደር እነዛን አባይ ማዶ ሄደን ሰበርናቸው፣ ከዛ ደግሞ እነዛ የሚያጻፋ መልስ የሚሰጣጡትን ይዞ ነው የቀጠለው። ከዛ ይልቅ እነገዱና የለውጡ ሐዋርያ ናቸው የሚባሉት ለማ የሉም። አሁን እሱ ራሱ አሁን አንድ ቁጥር ተናካሽ የሚባሉት አቶ ዮሐንስ ቦያለው፣ በዚህ በኩል ደግሞ እንትን አይደል እንደ ሲጻጻፉ ታየና እነ ቦያለው አይደል ሰዳደቡ ኖሮን እኛ ስንሰማ ነበረው። ማን ነው እንትን የምትለው? የትና አቶ ገዱ ምን ሲናገሩ ነበር? ቆይ አይደለም ዋናውን የምልህ ነገር ገለበጥከው መሰለኝ እኔ ያልኩት። አይደለም ሁለቱ ውስጥ ያለው ችግር ፈጣሪ የምልህ ነገር ምንድን ነው? እነሱ አብረን ለውጥ አመጣናሉ። አብሮ ተነጋግሮ ችግር መፍታት ሲገባቸው ችግርም ካለ ሁለቱ የሚወራወሩት ማለት ነው። ለምሳሌ ትዝ ይልሃል አማራ ክልል የሆነ መንግስታዊ ሰልፍ ተቃውሞ ሰልፍ ተጠርቶ ማለት ነው ምን አይነት ሪክላማስ ይዞ ሲወጣ ነበረው? ጥያቄ ካለው በራቸውን ዘግቶ ቢነጋገሩ አብረን ነው ለውጥ አመጣን ብሎ ስለነገሩ እዛ መዝጋት መነጋገር ሲገባቸው ሌላ ዝባዝን ከውጭ ወጥቶ መርጨታቸው አሁን ለተፈጠረው ችግር በሁለቱም በኩል ያሉት ምንድነው ችግር ጨማቂዎች ብዙ ችግር ፈጥረዋል ባይነኝ። አሁን አየህ ጠቅላይ ሚኒስትሩ ያን ችግር የፈጠሩትን ሰዎች ይዘው የለውጡ ሐዋርያ ናቸው የሚባሉ ሰዎች ግን ዛሬ አብረዋቸው የለም። ይሄም አንድ ለምሳሌ ማንን ለምሳሌ ለማ የለም አይደለም። ቆይ አሁን ይሄ በአማራና በብልጽግና ለምሳሌ ሽመልስ አብዲሳ በግልጽ ከነ ዮሐንስን ጋር በለው ምናምን አባይ ማዶ ተሻገርና ሰበርናቸው ሲሉ የነበሩ ናቸው ሽመልስ። ከዛ ንጉሱ ጥላሁን እንደዚሁ ሲመላለሱ ነበር። ንጉሱ ጥላሁን ፒኤም ኦፊስ ሆኖ አማራ ክልል እንደዚህ በሰልፍ ጭምር መመላለሶች ነበሩ። እነዛ ሰዎች ግን
የተራገፈ የለም ማለት ስቲል ግን ያላለ ስቲል እንደዛ ነገር ይነሳል። ይኸውልህ ችግር ጨማቂ የሆነን ይዜ በቀጠልክ ቁጥር ራሴ ውስጥ ችግር ትፈጥራለህ ማለት ነው። ሌላኛው ነገር ምንድን ነው? አምቢሽን አለው ብልጽግና ውስጥ እማሁን አምቢሽን ምንድን ነው? ሁሉንም በጉልበት ማስገበር እንችላለን የሚል አስተሳሰብ ያላቸው ሰዎችም አሉበት። ይህም አይጠቅምም። ለምሳሌ ምንም ኢሬሌቫንት የሆነን ብዙ ሀገረ መንግስቱ ላይ ብዙ ጉዳት ማመጣ ነገር ዝም ብለህ ጫካ ስለገባ አሁን እሱንም ሄደህ ከምታሳደውና ብለህ ካለው ነገር ላይ ተስማሙና እዛው ጋር አብራችሁ ቀጥሉ ብለህ የሚገባውን ሰጥተህ መቀጠል የሚቻልበትን እሱንም ደምስ ያኛውን ደምስ ይሄኛውንም አንበረክካል አይቻልም። ይሄ በዓለም ላይም ተደርጎ አይታወቅም። ይሄ አምቢሽንም ልክ አይደለም ባይነኝ። እነዚህ ነገሮች የጸጥታን ችግር ፈጥረዋል። ከየት ተነስተህ ነው የምታይልኝ? ትልቁ መንግስት የሚያክል መንግስታዊ ልምድ ያለውን ኃይልን ወይ ሳይሸነፍ ወይ ሳይገደድ ዝም ብለህ ቁጭ ማድረጉ እዚህ ሀገር ውስጥ እንደ አሸለፈሉ ነገሮች ሁሉ ኮዝ ነው። ውጫዊ መጡብህ ያለ ለውጡ በመጣ ሰሞን ማንም ሀገር ይሞክራል። ዚያድ ባሬ እኮ ሞክሮናል እኮ ንጉሱ ወረዱ ለልግ እኮ መጣ ጊዜ እኮ ሁሉም ይሞክራል፣ ይወጋጋል፣ ይጠቀምብሃል። ከዛ ውጪ ዊዜን ብልጽግና ደግሞ አንድ ለውጥ አመጣን የሚሉ ሰዎች መካከል ደግሞ አለመግባባትና አለመግባባታቸውን ደግሞ ተነጋግሮ ከመፍታት ፋንታ ውጪ ወጥቶ መርጨታቸው አሁን ለተፈጠረው ችግር ግብአት ሆነዋል። ሌላ ሁሉንም ነገር አስገብራለሁ፣ ሁሉንም ነገር አንበረክካለሁ የሚል የማይሆን እንትንም እሱም ችግር ፈጥሯል። እነዚህ ነገሮች የአገሪቷ ውስጥ ለተፈጠሩ ችግሮች ውስጣዊ ችግሮቻቸው የጸጥታ ችግር ኮዝ ይመስሉኛል። በእኔ ፐርስፔክቲቭ ነው። ሰፊ ነገር ስለሆነ ወደ ዋናው ጉዳዮች ሌላ ተጨማሪ ጉዳይ እናልፋለን። አንድ የመጨረሻ የመቋጫ ጥያቄ ብልጽግና ከ8 ዓመት በፊት ያመጣውን ብልጽግና ያን ያልነበረም በእርግጥ ከ8 ዓመት በፊት የመጣውን ለውጥ አሁን ያለው ብልጽግና ወይም ጠቅላይ ሚኒስትር አብይ አህመድ አስተዳደር በዚህ 8 ዓመት ውስጥ ለውጡን በትክክለኛው ሀዲድ መስመር ውስጥ አስገብቶታል አላስገባው? ምንድን ነው ትክክለኛ አይደለም ብለህ የምታስበው? ምንድን ትክክለኛ ማለት ነው? ለውጥ መጣ ሚስ ማኔጅ ታደርገዋለህ፣ በአግባቡ ማኔጅ ታደርገዋለህ። አይደለም ለውጥ የሚለው ነገር ምንድን ነው ነው? እሱ ሰብጀክቲቭ ይሆናል። አማን አሁን ይኸውልህ በኢህአዴግ መራሹ መንግስት ተቀየረ። ጠቅላይ ሚኒስትር አብይ አህመድ የሚመሩት አስተዳደር መጣ፣ ለውጥ ተፈጠረ። ይሄንም ማንም ድና አያደርግም። ከፍተኛ ህዝባዊ ተቀባይነትም ያገኙት ለዚያ ነው። አሁን ያ ለውጥ ኢትዮጵያ ውስጥ በየቦታው ለእርስ በርስ ግጭትና እርስ በርስ ጦርነት ለብዙ ምስቅልቅል ምንጭ ሆኗል። ስለዚህ አሁን ያልካቸው ችግሮች እሱ ወንጀል ነው። እኔ ለውጥ እሱን የሚሉ ምንድን ነው ታውቃለህ? አሁን እዚህ ሀገር ውስጥ ሁለት ኮንስፓይረሲ ነው ያለው። የትላንትና ጥቅማቸው ተነካባቸው፣ ትላንትና የነሱ ስርዓት የሆነ ትላንት አግላይ ሆኖ እነሱ ብቸኛ እንደዚህ አገር ባለቤት ሆኖ የኖሩ ሰዎች ለውጡ ነውጥ አመጣ ይላሉ። ለውጥ በነውጥ አያመጣም በምንም መንገድ። ይሄን ሲሉ ጀስቲፊኬሽኑ ታውቃለህ? ያ ባይለወጥ ኑሮ ያ ደጋፊዎች እኮ ተቃዋሚ ሆነዋል። አይደለም ይሄ እኮ የመሪ ፕሪንሲፕል ጉዳይ እኮ ነው እኮ። ይህን እኮ የሚከራከሩ ሰዎች ሌላው አይገባውም። ባይዘው እኮ ዝም ብሎ መንጋው አይገባውም። እንደዚህ የሚሉ ሰዎች እንደዚህ የሚሉ ሰዎች አላማ አላቸው። ኢህአዴግ መፍረሱ ችግር ፈጠረ የሚለውን ጀስቲፊኬሽን ሊነግሩ የሚሞክሩ ሰዎች ናቸው። የህወሓት አገዛዝ እሱ ልክ ነው ብለው የሚያምኑ በጠቅላይ ሚኒስትር አብይ አህመድ አስተዳደር የማኔጅመንት አካሄድ ላይ ጥያቄ የሚያነሱ ለምን አታስጨርሰኝም? ከመጀመሪያ ቀን ጀምሮ የኛ ወገን የኛ አዋቂዎች የኛ ብለን የምናስባቸው ተሸነፉብን ብሎ ተቃውሞ እኮ የመጀመሪያ ቀን እኮ ጀመረ ሰው አለ አይደል እንዴ? እሱንማ እኮ ነገርከኝ። እነሱ ናቸው ዛሬም እኮ መሪ ሆኖ አሁን በየሚዲያ ወጥቶ ማለት ነው መሪ ሆኖ ያሉትን ነገሮችን ካፒታላይዝ እያደረጉ ግር ያለውን እየሰበሰቡ የሚቀጥሉት እነሱ። መጀመሪያውኑ ራሱ እውነትም መንገድም ውሃት ነው። ውሃት ካልመራችን ሀገር ይቺ ሀገር በሰላም አታድርም ብሎ የዘጉ ሰዎች ናቸው። ሌላው የራሱ ሌላው ምንድን ነው? ሌላው በመሀል ላይ ለምን ከነዚህ ሰዎች አሁን ለምሳሌ እኔ ደስ የምለኝ አንድ ጎራ ቢፈጠር ደስ ይለኛል። የመጀመሪያው ጎራ ህወሓት መወገድ ምንም ማየት ጥያቄ ውስጥ የሚገባ አይደለም። ህወሓት ኃጢአተኛ ነው፣ ወንጀለኛ ብቻ ሳይሆን ኃጢአተኛ። ህወሓት ይዞ መጣ መንገድ ለአገር አይበጅም የሚለውን ያመነ። በሁለተኛ ደረጃ ነገር ግን የሚፈጠረው ስርዓት አሁን የተሻለ ህወሓት ባለመወገዱ የተፈጠረውን ሜሶችንም አንደርስታንድ አድርጎ ነገር ግን መሆን ያለበት አሁን ያለንበት አይደለም የሚል ቡድን ቢፈጠር
እሰየው፣ እኔ ደስ ይለኛል። ይሄ ራሽናል የለም ታዲያ እንደዚህ ቆይ፣ ይሄ ራሽናል ቡድን ነው አይደለም። መስመሩ ፈርሷል። አሁን እኔ እኮ በጣም እኮ የሚያሳዝነኝ ነገር እኮ ኢህአዴግም አይደለም እኮ እኔ በጣም እኮ በሚያሳዝን ነገር እኮ በደንብ አድርጎ የህወሓትን እኮ ክፋትና በደልና ሰይጣናዊ ድርጊትን የሚያምኑ ሰዎች እኮ ከህወሓት ጠበቃ ከሆነው አንድ ጋዜጠኛ ጋር እኩል ተመሳሳይ አቋም እኮ የተያዘበት ሁኔታ ነው ያለው እኮ ውጭ ያሉ ሰዎች። እኔ እያፈርኩ መጣሁት። እኔ ይሄኛውን ተቀብለ፣ ነገር ግን መሆን የነበረበት ይሄ አይደለም፣ ይሄን አይደለም የምንጠብቀው፣ ይሄ ነበር መሆን የነበረበት የሚል ነገር ቢያስቀምጥና ቢቀየምና ብታገር ራሱ እኔ እሱን ችግር የለውም ባይነኝ። ነገር ግን መልሰ እዚህ የህወሓት ጫማ ውስጥ ገብተ ህወሓት ከሌለ ኢትዮጵያ አትቀጥልም ብሌን ነበር ከሚሉ ሰዎች ጋር ግን ተሰልፈ ለውጡ የለም ካልገኝ እኔ አይ ለውጥማ በደንብ አለ ባይነኝ። በዛ ካሄድክ ኦኬ። እንግዲህ ውድ ቤተሰቦቻችን ሁላችሁም በየራሳችሁ አረዳድ የራሳችሁን ግምገማ ውሰዱ። እኛ ወደ መጨረሻ ጉዳያችን እናልፋ። መጨረሻ ጉዳያችን እንግዲህ ከዚሁ ከጠቅላይ ሚኒስትር አብይ አህመድ የለውጥ አስተዳደር ጋር በተገናኘ እንግዲህ ለውጡ ነውጥ ሆኗል ብለው የሚያስቡ የሽግግር መንግስት መፈጠር አለበት ብለው ገና ከማግስቱ ጀምሮ የሚያቀነቅኑ እንደ ልደቱ ያሉ ፖለቲከኞች አሉ። ዛሬ ላይ ደግሞ ጠንከር ያለ የሚመስል በውጭ የተደራጀ የተቃውሞ እንግዲህ ተቃውሟቸው ከዚህ ቀደም ከሚታወቀው ለየት ያለ ነው። የበይነ መረብ ይሉታል። ምናልባት በእሱ ለውጥ ይመጣል አይመጣም የሚለው ጉዳይም ሌላ ጠያቂ ነገር ሆኖ በዚህ ጉዳይ ላይ አማን ምን እንመልከታል? በጣም ጥሩ አጠራጠር አድርጌ ላንሳና እንግዲህ ምርጫው ይቅር ሽግግር መንግስት ይካሄድ የሚል ሀሳብ በበየነ መረብ እንቅስቃሴ ተጀምሮ ከዚህ በፊት የበየነ መረብ ሰልፍ ተካሂዶ ነበር። እኔ እንኳን እንደ አጋጣሚ እንትን አላልኩም። አሁን ለምንድን ነው ምርጫ ይቅርና ሽግግር መንግስት ይካሄድ የሚባለው? ኦቨርኦሉ ላንሳለን። ያው እነ ልደቱ የሚሉትን እነ ይልቃል የሚሉት ለምን የሚለውን ነገር በኋላ መጣበታለሁ። ነገር ግን ምርጫ ይቅር ሽግግር መንግስት ይካሄድ የሚባለው ምን ሲሆን ነው የሚለውን ነገር የመጀመሪያው ነገር ምንድነው? በምርጫ ላይ እምነት ስታጣ ነው። ፍትሐዊ ምርጫ አይካሄድም። ስለዚህ ምርጫው ፍትሐዊና ዲሞክራሲያዊ ሰላማዊ ስለማይሆን ሽግግር አካሄደን ከዛ በኋላ ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ መጀመሪያ ሽግግር እናካሄድ የሚል ነገር ሲኖር ነው። ይህን ፍትሐዊ እንዳይሆን ያደረገ ምንድነው? ምርጫ ቦርዱ ገለልተኛ አይደለም ብለህ ስታስብ፣ ፓርቲዎች በነፃነት መንቀሳቀስ አልቻሉም ብለህ ስታስብ፣ ሚዲያ ለመንግስት ብቻ የወገነ ነው፣ ለፓርቲ የሚሰጠው አየርም ቦታም የለም፣ ሚዲያ በአገሪቷ ውስጥ የለም ብለህ ስታስብ፣ አሁን ባለው ሁኔታ ምርጫ ብናካሄድ ህግ እንትን አይደለም እና መጀመሪያ እንትን እናደርገው ሽግግር እናደርገው። በሌላ አነጋገር ምንድን ነው? በዚህ ጨዋታ ህግ እንጫወታለን ወይስ አንጫወትም? ልክ እግር ኳስ ተጫዋች አይ አሁን እኔ አልፈልግም አልጋጠምም እንትን አይጋጠማሉ የሚለው ጨዋታ አይን ነገር ማለት ነው። ሌላ ፓወር ኢምባላንስ አለ ተብሎ ስታስብ ነው። ይሄ ምንድን ነው? መንግስት ሚዲያውን ተቆጣጥሯል፣ ሴኩሪቲ አፓራቱን ተቆጣጥሯል፣ ይወግናል ሴኩሪቲ አፓራቱን ለመንግስት። አካባቢ አስተዳደሮች ሙሉ ለሙሉ የመንግስትን ስራ ብቻ ፖለቲካ ስራ ነው የሚሰሩት፣ አስተዳደራዊ ሳይሆን ፖለቲካ ስራ ነው የሚሰሩት ምናምን ብለህ። ሌላ በሀገሪቷ ውስጥ ጦርነት እየተካሄደ ነው፣ ስለዚህ ጦርነቱ መጀመሪያ ስተል እናድርግ የሚል ሀሳብ ስታነሳ፣ ሌላና በጣም መሰረታዊ ነገር ደግሞ በሀገራችን ኮንቴክስት ስናየው በሀገሪቷ ውስጥ የፖለቲካ አወቃቀሩ የሚያግባባ አይደለም። ለምሳሌ መጀመሪያ ፌዴራል አወቃቀሩ ይከለስ፣ ይሄ ባልተከለሰበት ሁኔታ አንገባም። የክልሎችና ፌዴራል መካከል ያለው ስልጣን ክፍፍል አግባብ አይደለም፣ ህገ መንግስቱ አተረጓገሙ ትክክል አይደለም የሚለው መሰረታዊ ጥያቄ ካነሳ በኋላ ምርጫ አሁን አይካሄድ ሽግግር ይካሄድ ትላለህ። ይኸውልህ ወንድሜ እነዚህ አሁን የዘረዘርኩልህ ኦቨርኦሉ ነው ሽግግር መንግስት የሚጠይቀው። ኢትዮጵያ ውስጥ እነዚህ ነገሮች እነዚህ ችግሮች አሉ ካልክ አሁን ትላንትና መነበሩ ናቸው አሉ ብለህ እንዳስብ ከሆነ ትላንትና እነዚህ ችግሮች ባሉበት ሂደት ውስጥ ምን መሰለ ዲሞክራሲያዊና ፍትሃዊ ምርጫ አካሂደናል ብሎ ምርጫን ሲያቆለጳጵስ የነበረ አቶ ልደቱ ይሁን አቶ ይልቃል አሁን ምርጫ ላካሄድም እነዚህ ዝርዝር ነገሮች አሉኝ ካለ አሁን እንዴት አድርጌ እኔ ላስበው የሽግግር መንግስቱን ጉዳይ? እነዚህ ሰዎች ራሱ ደብል ስታንዳርድ ነው የሚሆኑብኝ። እነዚህ አሁን የዘረዘርኩ ችግሮች ዛሬ የተወለዱ ችግሮች አሉ። ኢንኬዝ ቢኖሩ ብለህ ብታስብ ነው ያላለ እኮ ስዘረዝ ለምን አሁን ለምሳሌ በቀላሉ እኮ ፖለቲካል አወቃቀርን ይሄ ካልተስተካከለ ምርጫ ላካሄድም ልትል ትችላለህ።
ይሄማ በመቃብሬ ላይ ነው የሚልም አለ። የኤትኒክ ፌዴራሊዝሙ ዛሬ መጣ አይደለም 1983 ነው ልደቱ። ከዛ በኋላ 92 ምርጫ ተካሂዷል፣ 97 ምርጫ አካሂዷል፣ 2002 ምርጫ አካሂዷል፣ 2007 ምርጫ አካሂዷል ልደቱ። ከነዚህ ችግሮች ጋር ምርጫ ቦርድ ገለልተኛ አይደለም። አንድ ሚዲያ የለም እዚህ ሀገር ውስጥ ማለት ነው። በዛን ሰዓት በተለይ 2002 እና 2007 አቶ ልደቱ ምርጫ ስሳተፍ ማለት ነው። ዛሬ እንኳን እኛ እንኳን በተቻለ መጠን ነፃ የሆነ ሰው መጥቶ መጠቀም ይችላል የሚል ጥያቄ ሁሉ አለ። ሌላውን እንኳን ስለ ሌላውን ተውና በሚዲያ ደረጃ ማለት ነው 1 ሚሊዮን በላይ ሰብስክራይብ አለን። መታሳቢ ማስተላለፍ ትችላለህ በነፃነት ሳለ ሳንሱርና ሳትቆረጥ ብለን እንላለን አይደል እንዴ? እናረጋለን አይደል? ይሄ ሁሉ በሌለበት ሁኔታ ልደቱ ምርጫ ሲያካሂድ ነበር፣ ይልቃል ምርጫ ሲያካሂድ ነበር። ስለዚህ ምን አዲስ ነገር መጣ? እሺን ተውሱን ደግሞ ትላንትና እኮ ምርጫ ነበሩ እኮ ምርጫ ሲያካሂዱ ነበር እኮ ሁለቱ እኮ ታውቃለህ አይደል? ይልቃል እንደተወዳደረ ትብብር ምናምን ብሎ ማለት ነው ሆነች ፓርቲ ውስጥ ገብቶ ማለት ነው ተወዳድሮ ያገኘውን ቁጥር የሚታወቃል እና ከኦፌኮ ውጭ አብዛኞቹ ፓርቲዎች ተወዳድረው ነበር። እሺ አሁን ይሄንን ያለ ሰውዬ እነዚህ ሰዎች ናቸው ሁሉ ጊዜ እኔ ሽግግር የሚሰማው ከነዚህ ሰዎች ናቸው። ኤክሰፕት ከየትኞቹ ውጭ ያሉ ሰዎችን እነሱን አይደለም። አሁን እነዚህ ፖለቲከኛ ሆኖ በግንባር ቀደምነት አይተናል። ሰላማዊ ትግልም የለም። አሁን ያለው አማራጭ ሽግግር መንግስት ነው የሚሉት። እኔ ሊቃን ኢንተርቪው አድርጌ ያውቃለሁ። ምርጫ አካሄዶ ምርጫ ድምፅ 10 ነው 12 ለምን 2 ድምፅ ነው ምናምን ድምፅ አግኝቶ ፒያሳ አካባቢ በማግስቱ ኢንተርቪው ሳረጎ ሽግግር መንግስት ነው ሽግግር መንግስት በቃ ይልቃል የግድ ስልጣን እስኪያገኝ ድረስ ሽግግር መንግስት ነው መሆን ያለበት። እሺ አሁን ከነሱ ከርለቱና ከይልቃል በኩል እንደዚህ ካየው የሽግግር መንግስት የሚሉ ሌላ ሀገር ውስጥም ያሉ የፖለቲካ ኃይሎች አሉ። ሰላማዊ የፖለቲካ መስመር ውስጥ ያሉ ፓርቲዎች ጭምር ኦፌኮን በለው ኦገነግ በለው ኢህአፓ በለው እናት ፓርቲ በለው ኦፊሻሊ ይሄን ያቀርባሉ። ሌሎች የሚያነሱ ወገኖችም አሉ። በእነዚህ ሁለት ፖለቲከኞች ብቻ ባንመዝነው ለምን መሰለህ እኛውን ስለ በየነ መረብ ስላወራን ነው ስለ በየነ መረብ ስላወራን ነው እንጂ ይኸውልህ በየነ መረብ ሰልፍ ነው ወይስ አይደለም? የሰልፍ ስለሱ ነው እኮ ግንባር ቀደም ደግሞ ሁለቱ ስለሚንቀሳቀሱ ስላየው ነው። ይቅርታ ሌሎች እኮ ሰዎች አሉ እኔ ምናልባት እኔማ ከብራቸውም ምናልባት አረዳዳቸውንም ለራሱ የሚረዳላቸው ነገር ግን ፖለቲካሊ እንግባባ የሚል ሀሳብ ያላቸው እንደነሱ በዚህ ምርጫ ውስጥ ያልተሳተፉ የትላንትና ምርጫንም ያላበኩ ገብተዋላ። በወያኔ ዘመን የነበረ ምርጫንም ያላበኩ ትላንትና እዚህ ሀገር ውስጥ ሽግግር ነው መካሄድ ያለበት ችግር ለመፈታት ብሎ የሚያስቡ ሰዎች አይ ሪስፔክት ዜም ለምን ታውቃለህ? ትላንትና ኖር ያቋሉ። የእነዚህ ሁለት ሰዎች ግን ሲመች መጥቶ ያበኳሉ። ካቦኩ በኋላ ደግሞ ጭቃቸው ሳይደርቅ ደግሞ ቢቅሉና ሽግግር መንግስት ይላሉ። ማን ነው የምታምታታ ነው አሁን ጉዳዩ ማለት ነው። ፐርሰናሊም ለምን ታውቃለህ? እንደ አንድ ኢትዮጵያዊ እነሱ የሚያወሩ ነገር እኔንም ስለሚመለከተኝና መልስ መስጠትም ስላለብኝ ነው። ወይ ሳትገባ እዚህ ሀገር ውስጥ በቃ ቅድም እኮ አንስቼልሃለሁ የፌዴራል አወቃቀሩ ሳይሻሻል ፌዴራል ክልልና ፌዴራል መንግስት መካከል ያለው ስልጣን ክፍፍል ሳይስተካከል የምርጫ ህጉ ራሱ ሳይስተካከል ይሄንን አስተካክለና ነፃ ገለልተኛ ተቋም መስርቶ ነው ምርጫ የምንገባ እስከዛ ሽግግር የሚሉ አሉ። ከድሮ ጀምሮ መብት ነው፣ ትክክል ነው። በቃ እኔ ደግፋቸዋለሁ። እነዚህ ሰዎች ልክ ናቸው። እነዚህኛዎቹ ግን እየመጡ ሲሆንላችሁ ምንድን ነው ስሞቅ በማንኪያ ሲቀዘቅዝ የሚባል ጫወታ አይሰራም የሚለውን ነገር ለማንሳት አክል ነው። ሁለተኛ ያየሁት ነገር አንድ አቶ ልደቱ ሲያወሩ የሰማሁት ነገር ማለት ነው ሁሉም አመለካከት ያለው ነው በዚህ እንትን ላይ የሚሳተፈው አሉ። ሁሉንም አመለካከት ያላቸው አሁን ጥያቄ የሚሆንብኛል ማለት የበይነ መረብ ሰልፍ ተባለ። ሪሊ ሰልፍ የሚለውን ነገር ያሟላል? ሪሊ አሁን ባለው ኮንቴክስት ምን ግብ ራሱ ተብለው የተያዘውን አችብ ያደርጋሉ የሚል ጥያቄ አለኝ እንዳንድ ዘይቃ። ምክንያቱም በብዙ መንገድ አሁን መሬት ላይ ካለው ነባራዊ ሁኔታ አንጻር ስትመዝነው ብዙዎቹ ተከራክሬ ያውቃለሁ ይሄንን ሀሳብ ከሚደግፉ ሰዎች ጋር። ለእኔ ግን እኔ አላውቀውም። አሁን የምደዛቃለ እንደው ሀሳቡን ያመጡ ሰዎችን ሀሳቡ ላይ ነው መነጋገር እንፈልገው እንጂ ግብ ያመጣል አያመጣም ሀሳቡ ራሱ ከመጀመሪያ ከጤናማ አስተሳሰብ በጤናማነት የመጣ አይደለም። የኢንቴግሪቲ ጉዳይ ይጎለዋል። ሲያመች ምርጫ የተወዳደርክ ሳታሸንፍ ስትቀር ደግሞ ሽግግር መንግስት የምትለው ነገር አያስኬድም ወይ ዘግት ከመጀመሪያ ጀምረ በቃ የለም ሽግግር መንግስት ነው ይሄ ነገር የሚያዋጣ ብለህ አርጅተን ቢሆን ሽግግር መንግስት የሆነ ቀን መቋቋሙ አይቀርም እዛ ውስጥ መግባት ነው።
ወይ ደግሞ ሽግግር መንግስት የሚለውን ነገር በመጽሐፍ ብቻ ይዘህ ትቀጥላለህ። መጽሐፍ ትጽፍበታለህ ሽግግር መንግስት በሚለው ጉዳይ ላይ ማለት ነው። መጨረሻ ላይ ኢትዮጵያ ወደ ሽግግር መንግስት ካልገባች ማለት ነው። ግን እኔ አሁን አንድ ሌላ ደግሞ በሽታ ያየሁት ነገር የተለያየ የፖለቲካል አመለካከት ያለን ሰዎችንን በጣም የተራራቂ አመለካከት ያለን ሰዎች አንድ ለጋራ ዓላማ ተሰለፍናል። ይሄ በጣም ሮንግ ነው። እዚህ አገር ችግር እንዳይፈታ ካደረጉት እንዳውም ቅድም ሳላነሳልህ ካለፍኩ ነገሮች በፍጹም እንደዚህ አይነት የሆነ ይህን ስርዓት ብቻ እንጣል በሚል ነገር ማለት ነው የምታደርገው ትብብር አይሆንም። በኋላ ዞሮ ዞሮ ችግር ይፈጥራል። እዚህ ሀገር ውስጥ ችግር የፈጠረ ይሄ ነው። መጀመሪያ መግባባት አለ። አንደኛው ወገን እርስ በርስ መተጋገል ነው ያለብህ። በቃ አንደኛው ወገን አሁን እኮ ምንድን ነው የሚባለው ባይዞ እኮ ይህን ህገ መንግስት እኮ አንዳንድ ሰዎች ጋር እኮ ቁጭ ብለህ ድንገት መድረክ ላይ ተገናኝተህ ይህን ህገ መንግስት መተቸት እኮ ያስገለምጣል እኮ። ትላንትና ግን ችግር የለውም መንግስት ብቻ ያውረድ ብለን ነው አብረን ተሰለፍ ነው። ሮንግ ነው። አንተም በመስመሬ እኔም በመስመሬ ሄደን አሸናፊ የሆነ ሰው አካል ማሸነፍ ነው ያለበት። ያማ አዙሪት ነው አይደለም። ያለዛ ምን ችግር አትፈታማ ችግሩን አያ ይሄን ነው የሚሆነው። ከዛ በኋላ ምንድነው ትላንትና እዚህ ሀገር ውስጥ ችግር ከፈጠረው ውስጥ አንዱ ህገ መንግስት ነው የሚል ትልቅ ድምፅ ነበር። ዛሬ ግን ይሄን ህገ መንግስት ስለዚህ ህገ መንግስት ላይ ትችት ስታነሳ እርስ በርስ በመተጋገል ነው አይደለም። ይሄን ህገ መንግስትን ስተቻቸው ማለት ምን ትላለህ ብለው የሚነሱብህ የትላንትና አብሮ ታጋይ የነበሩ ሰዎች አሉ። አይ አይደል ይሄ የጠራ መስመር ሳንይዝ አብረን የቆምን ሰዎች ማለት ነው። ችግር የለውም ወይ እርስ በርስ ኮንቪንስ መደራረግ። ስለዚህ የተለያየ አቋም ያለ መጀመሪያ የተለያየ አቋምን ኮምፕሮማይዝ አድርግና ወደ አንድና ነገ መጥተህ ተረጋጋለው። ካለዛ ምንድነው መጣው ቅድም እኮ እንዳልኩ እኮ ውክታ እኮ የተፈጠረው እኮ በመንግስት ውስጥ ባሉ ሰዎች ብቻ ከመንግስት ውጭ ባሉ ሰዎች እኮ ነው ውክታ እኮ ሲፈጠር ነበር እዚህ ሀገር ውስጥ። ይሄ ማለት ደግሞ የተለያየ ፖለቲካ ተራራቂ ፖለቲካ አመለካከት ስላላችሁ ይሄ መገራት መቻል አለበት። ይሄንን ማጥበብ መቻል አለባቸው። ምኑ ጋር ነው የምንስማማ የሚለውን ነገር ዛሬ ማስቀመጥ አለባቸው። ሄደን ነገ ተሳክቶልን ሽግግር መንግስት ብናቋም ተሳክቶልን መንግስት ብንገለብጥ ሊበታተኑ እንዴት ነው የምንለው? ህገ መንግስቱን ጉዳይ እንዴ ያው ፌዴራል አወቃቀሩ እንዴት ነው የምናየው? ምን ብዙ ማግባቦ ነገሮችን ስለ ባንዲራ ጉዳይ እንዴት አላጋደለም እንዴ ሰውን? ይህንን ነገር ነው ይህንን እንደ ትልቅ ውበት አድርገህ የማይግባቡ ሰዎች አንድ ላይ ቁጭ ብለን አንተን ብቻ አምጥቶ ስልጣን ላይ ሊያወጣ ይችላል። ግን ኢትዮጵያ ህዝብን ያገዳድላል። የሀሳብ መጨረሻ ማለት እሱ ነው። በቃ አመሰግናለሁ አማን። ወደ ቤተሰቦቻችን የዛሬውን አንድ አፍታ ታይዝ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።